ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። ማቴዎስ ወንጌል ጥናታችንን ለመቀጠል ምዕራፍ 24 ላይ ያለነው ከቁጥር 29 እስከ 35 ነው ዛሬ የምናየው። ምዕራፍ 24 ቁጥር 29 እስከ 35 በጌታ በኢየሱስ ስም እንደዚህ ይላል። ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ይህ የእግዚአብሔር ቃል ነው። እግዚአብሔር አምላካችንና አባታችን ሆይ በዚህ ሰዓት ደግሞ በፊትህ እንድንሆን፣ እንድንዘምር፣ እንድንሰጥ፣ ቅዱስ ቃልህንም እንድንሰማ ደግሞም ይሄ እንዲካሄድ በተለያየ መንገድ ብዙ ሰው በዚህ እያገለገለ እየተገለገለ አለና ሁላችንን ስለረዳህን ተመስገን። ጌታዊ አሁን የተነበበውን ቅዱስ ቃልህን ስንካፈል አንተ ራስህ እንድትቆርስልን ያኔ ምን ማለት እንደነበረና ዛሬ ምን ማለት እንደሆነም እንድታሳየን እንለምንሃለን። ለሁሉም ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ተቀመጡ። የማቴዎስ ወንጌል ጥናታችንን ማቴዎስ ወንጌል ምዕራፍ 24 ከቁጥር 29 እስከ ቁጥር 35 አሁን ሲነበብ እንደሰማ ነው የዛሬው ፖርሽን ይሄ ክፍል ነው ማለት ነው። ከዚህ በፊት እንግዲህ ከማሙሻ ጋር ከማቴዎስ ወንጌል ምዕራፍ 22 መጨረሻ ከዛ ምዕራፍ 23 ከዛ ደግሞ ምዕራፍ 24 እስከ ቁጥር 28 ድረስ ስትመለከቱ ቆይታችኋል። ቆይቼ ነው የመጣሁት እኔ። ምን ይታያል ካላችሁኝ የሆነ ልምላሜ ነገር ነው የሚታየው። የጌታ መንፈስ የሰላም መንፈስ፣ የረፍት መንፈስ፣ የልምላሜ መንፈስ ስለሆነ ልምላሜ ይታይባችኋል። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። የጌታ ቃል ራሱ ያለመልማል እኮ እውነት አጥንትን፣ ስጋን፣ ነፍስን፣ መንፈስን ሁሉ የሚያለመልም ነው የእግዚአብሔር ቃል ለተቀበሉት ማለት ነው። የጌታን ቃል ለሚቀበሉት፣ ለሚናፍቁት፣ ለሚወዱት እንደዛ ነው መጽሐፍ ቅዱስ የሚናገረውና እንኳን እንደዚህ ያለመለመን ጌታ ስሙ ይባረክ። የዛሬውን ክፍል ስንመለከት ትንሽ ኢንትሮዳክሽን ባይሆንም ግን ላይክ ለኔ ሳቀርብ ከዚህም በኋላ ማቴዎስ 24 እንደገና 25ም ድረስ ያሉትን ሀሳቦች ስንመለከት እንደ ሚኒ ኢንትሮዳክሽን አይነት ነገር ባደርግ ጥሩ ነው ብዬ አስባለሁኝ። ምንድነው ኦፍ ኮርስ እርግጠኛ ነኝ ከማሙሻ ጋር ምዕራፍ 24 ቁጥር 1 ስትጀምሩ እንዳያችሁ ታስባለሁኝና ትንሽ ትራንዚሽን አለው። ማቴዎስ ወንጌል ምዕራፍ 21 ላይ ይሄ እነሆ ንጉሥሽ ማቴዎስ 21 ቁጥር 5 ላይ ነው ያለውና ወደ ኢየሩሳሌም ከደቀ መዛሙርቱ ብዙ ቦታ ሲያገለግል ቆይቶ ኑ በቃ ሰዓቲቱ ደረሰች፣ ከካህናት አለቆች መከራ የምቀበልበት ሰዓት ነው ብሏቸው ወደ ኢየሩሳሌም መጣ። ስለዚህ መቅደስ ውስጥ ገብቶ ሻጮችን፣ ለዋጮችን እንዴት እንዳስደነገጣቸው ትርፋቸውንም ቢዝነሳቸውንም እንዴት እንደነካባቸው ማቴዎስ 21 ላይ ተመልክተን ነበረ።
ስለዚህ በእነሱም በኩል እየከረረ መጣ ማለት ነው። አሁን ሰዱቃውያን ትልቁን ቢዝነሳቸውን ነው የመታባቸው የዛን ቀን። ስለዚህ አይ በቃ ይሄ ጠላታችን ነው እናሳልፈው መስጠት ነው የሚለውን እንትን እንዲጨክኑበት እንዲገፋፉበት ያደረጋቸው አክሽን ነው ቤተ መቅደስ የተደረገው ነገር። ስለዚህ እዛ ቤተ መቅደስ ሆኖ ለደቀ መዛሙርቱ ያስተምር ነበር። ከፈሪሳውያንም ጋር በተያያዘ በጣም ጠንካራ ንግግሮችን ማቴዎስ 23 ላይ በጣም ሲናገር ቆየ። ምዕራፍ 24 ሲጀምር ኢየሱስም ከመቅደስ ወጥቶ ሄደ ይላል። ስለዚህ መቅደስ የቆየባቸው ቻፕተሮች አሉ። ይሄ ምዕራፍ 24 ሲጀምር ግን ከመቅደስ ወጥቶ ወደ ደብረ ዘይት ተራራ መጥቶ ተቀምጦ ሳለ ነው ከደቀ መዛሙርቱ ጋር ይሄን ክፍል ከቨር የምናደርገውን ክፍል እየነገራቸው ያለው። ምንድነው የኢየሱስን አገልግሎት ስትመለከቱ ብዙ ሰዎችን ሲደርስ ቆይቶ ነው ከኢሚዲየት ሰርክል ጋር ነው መጨረሻ ማሳለፈው ሲል እናያለን። በቃ ከተማሪዎቹ ከደቀ መዛሙርቱ ጋር ብቻ ነው ወደ መጨረሻ ሲያሳልፍ የምታዩት ከነሱ ጋር ነው። አራቱም ወንጌሎች ላይ ብትመለከቱ አካሄዱ እንደዚህ ነበረ። ብዙ ሰዎችን ሲያገለግል፣ ሲነካ፣ ሲዳስ፣ ሲያስተምር ብዙ ቆይቶ በቃ ሰዓቲቱ ስትደርስ ግን የመረጣቸው ደቀ መዛሙርት ጋር ለብቻ ሆኖ አብሮ ያሳልፍ ነበር። ስለዚህ ማቴዎስ 24 ቁጥር 1 ሲጀምር ኢየሱስም ከመቅደስ ወጥቶ ወደ ደቀ መዛሙርቱ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ይሄ ንግግር ጥያቄ ፈጠረባቸው። እነሱ ምን ማለት ነው? አሁን ይፈርሳል ማለት ይችል ነበር። ድንጋይ በድንጋይ ማለት አንድ እንኳን ድንጋይ ማግኘት እስከማይቻል ድረስ ብትንትኑ ይወጣል። እንደዚህ እንደተደነቃችሁበት አታዩትም ወደፊት። አሁን በመጨረሻው ሰዓት ከሚሆኑ ነገሮች እነዚህ ናቸው እያለ እንግዲህ በ70 ዓመተ ምህረት ላይ የኢየሩሳሌሙ ቤተ መቅደስ በነ ቲቶ እንዴት እንደፈረሰ ታሪክ ይናገራል። እንደውም አንዳንዶች ሲጽፉ ምን ይላሉ? ድንጋይ በድንጋይ ይፈርሳል የሚለው አንድ ብሎክ እንኳን አንድ እንደ አሁን እኛ ብሎኬት ምናምን እንደምንለው ወይም ብሪክስ በቅጡ እንኳን ማግኘት እስከማይቻል ድረስ። ለምን ከተባለ ቤተ መቅደሱ በወርቅ ተለብጦ ስለተሰራ ከፈረሰም በኋላ እንኳን ሰዎች ወርቁን ከድንጋዩ አላቆ ለመውሰድ ይቀጠቅጡ ነበር ተብሎ በታሪክ ይነገራል። አሁን አንዳንድ ሰፈሮች ሲፈርሱ በኮሪደር ልማት አይታችኋል። ፌሮዋን ለማውጣት በቃ ታውቁታላችሁ። ልክ እንደዛ ሳይሆን አይቀርም የሚልም አንዳንድ ሰዎች የጻፉትን ለማየት ሞክሬ ነበረ። ስለዚህ ይሄ አባባሉ እኛን እንደዚህ ያስደነቀንና ያስገረመን መቅደስ የሚፈርስበት ቀን አለ ማለት ነው። ለነገሩ በአንዳንድ ትምህርቶቹ ስለ መጨረሻው ጊዜ ምናምን ሲያነሳለን ነበር። ለምን አንጠይቀውም ብለው ኢየሱስን ሲጠይቁት እናያለን። ምዕራፍ 24 ቁጥር 3 ላይ እሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደሱ ቀርበው ንገረን፣ ይሄ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው ብለው ጠየቁት። ለዚህ ጥያቄያቸው የተሰጠ ምላሽ ስላላለቀ ነው። አሁን የዛሬው ቴክስት ዛሬ የምናየው ለጠየቁት ጥያቄ መልስ እየሰጠ አላለቀም። ኢቭን ኔክስት ዊክም አያልቅም። ስለዚህ ተንደርድረን ሌቱ ጥያቄ ነው ዛሬ የምናጠናውን ክፍል ምላሽ የሰጠው የሚለውን እንድንመለከት ፈልጌ ነው እንጂ ኦፍኮርስ ከማሙሻ ጋር ብዙ ከበር አድርጋችሁታል። ይህን ጥያቄ ጠየቁት። ተመልከቱ አሁን ቁጥር 6 ላይ ምን ይላቸዋል? የጦርን ሞሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። አሁን ዛሬ የምናየው መጨረሻው ሲሆን ይሄ ነው ምልክቱ የሚል ነው። ግን ተንደርድሮ ነው እዛ ጋር የደረሰው። አሁን የጦርን ወሬ ምናምን በቃ መጨረሻው ኖ መጨረሻው አይደለም አለ። ይሄ ነገር አለ። ወደ መጨረሻው ሲገሰገስና ሲኬድ ይሄ ነገር አለ እንጂ መጨረሻው ገና ነው አላቸው። ቀጠለና ደግሞ ቁጥር 7 እና 8 ላይ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድርን መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። ይሄም አለቀ ማለት አይደለም። ይሄ እንደውም ሲጀምር ነው አላቸው። ግን ፕሮግሬሱን ተመልከቱት። እየነገራቸው ሲሄድ እንደገና ቁጥር 14 ላይ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል። በቃ ይሄ መጨረሻው ይጀምራል እንደማለት እንጂ በቃ ማለት አይደለም። አለ ገና ከዚህም በኋላ ሌላ ምልክቶቹን ግን ደረጃ በደረጃ እየነገራቸው ሲሄድ ነው የምንመለከተው። ይሄን ማወቅ አሁን ለምን ይጠቅማል ከተባለ አንዳንድ ሰው ፓኒክ ስለሚያደርግ ነው። ከሚገባው በላይ ነው የሚጨነቀው። አሁን የመጨረሻውን ዘመን ሲያስብ ምናምን መጽሐፍ ቅዱሱ ከሚናገረው በላይ ያንን ሰው ኪዩሪዮሲቲ የተለየ ነው። በቃ አሮ ነው። ከዚህ በፊት ነግሬያችሁ ከሆነ ድሮ የመንግስት ስራ ስሰራ አንድ ገበሬ ማህበር ውስጥ
አንድ ገበሬ ብቻ ነው ሬዲዮ ያለው፣ ማንም የለው። እና ብቸኛ ዜና ሰሚ ነው እንዳለ ገበሬ ማህበሩን የሚመራው እሱ። የሚመራው ስላችሁ በዜና ማለት ነው፣ በመረጃ ሰብሰብ ያደርጋቸውና ትናንትና ደግሞ እንደዚህ ተብሏል፣ እንደዚህ ነው የሚሆነው፣ እንደዚህ ነው የሚሆነው። በቃ ምንም ሬዲዮ የላቸው። በምን ያውቃሉ ታዲያ? እልም ያለ ገጠር ነው። ግን ሰውየው ሬዲዮ አሰማሙ የማይሆን ድምዳሜ ውስጥ አደረሰው። አንድ ጊዜ ምንድነው ሳዳም ሁሴን ዓለምን አጠፋታለዋል። በቃ ጨረስኳት፣ ነገ ጨረስኳት አለ። ተነሳን፣ በቃ ነገ መጨረሻ ነው ሲል በሬውን ርድ አድርጎ እንክት አድርጎ በላ። ገበሬ ሁሉ ደነገጠ። እንዴ ያለህን በሬ የምታርስበትን ለምን አዳሜ ያልሰማሽ? ነገ እኮ ያለ መጨረሻ ነው ብሎ እንክት አድርጎ በላ። ነገ ያለ መጨረሻ አልሆነም። ይኸው አሁንም እንኳን አልሆነም። ዛሬ ስንት ዓመት ነው እንግዲህ ይሄ የተከሰተው? ለምንድን ነው ሲባል አመንኩ አለ። በቃ ሰውየው በቃ ሳዳም ሁሴን ሲያጠፋ ታየኛል። በቃ እና ምናልባት አሁንም በክርስትና ህይወታችን ጌታ ስለ መጨረሻው ዘመን ያስተማረውን ነገር የምንረዳበት መንገድ የዛሬውን ህይወታችንን ፖዚቲቭሊ ወይንም ኔጌቲቭሊ አፌክት ስለሚያደርገው እንዴት ቀስ ቀስ እያሉ ምልክቶቹ እየጨመረ ኢንቴንሲቲው እንዴት ከፍ እያለ እንደሚሄድ የተናገረበትን ትምህርት በደንብ መመልከት ያስፈልጋል። የተሰሎንቄ ቤተክርስቲያን አማኞች እኛ በስጋ በህይወት እያለን ጌታ ይመጣል ብለው ስላሰቡ ስራ አይሰሩም ነበር። አንዳንዶች ለምን አትነግድም? በቅርብ ነው የሚመጣው። ምን አስነገደ? አረ እንደዛ አይደለም ነገሩ። እንደዛ ነው ያስተማረን። ምናልባት ጳውሎስ ከ3 ሳምንት በላይ አልቆየም ተሰሎንቄ። የትምህርት እጥረትም ገጥሟቸው ሊሆን ይችላል። ዋናዎቹን ርዕሰ ጉዳዮች እንዲሁ ነካ አድርጎ ነግሯቸው ሊሆን ይችላል። ስለዚህ ከተማሩት ትምህርት ውስጥ አንዱ ጌታ ተመልሶ ይመጣል፣ ስለዚህ በቅርብ ይመጣል ብለው ሲጠብቁ ከመካከላቸው ሰው ሲሞት ራሱ እጣ ፈንታው ምን እንደሆነ እንኳን አያውቁም ነበር። አረ አትጨነቁ፣ በጌታ ሆኖ የሞተ ሰውና በጌታ ሆኖ በህይወት ያለ ሰው ሳንቀዳደም ነው እንደውም ጌታን አየር ላይ ለመቀበል የምንነጠቀው ብሎ ስለ ንጥቀት እኮ ያነሳላቸው አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ 18 ለዛ ነው ተብሎ ይታመናል። ስለዚህ አንዳንድ ሰው በተሳሳተ መንገድ ሲረዳው በጣም ዘና ብሎ እንደውም ወደ መካድ ሁሉ ሊጠጋ ይችላል። አንዳንድ ሰው አረ ይመጣል ሲባል ምናምን ይኸው አንደኛ ጴጥሮስ ምዕራፍ 3 ሁለተኛ ጴጥሮስ ምዕራፍ 3 ዘባቾች ጌታ ይመጣል እያሉ ይኸው እስካሁን አልመጣም፣ ወደ መዘበት ይደርሳል አንዳንድ ሰው ደግሞ ማለት ነው። ስለዚህ ከሁለቱም ጽንፍ ለመትረፍ በትክክል ጌታ ኢየሱስ ምን አስተማረ ስለ መጨረሻው ዘመን የሚለውን በደንብ አይንን ከፍቶ ማንበብ፣ ማጥናት፣ ማሰላሰል ይጠይቃል ማለት ነው። ስለዚህ ይሄ የመንግስት ወንጌል በዓለም ሁሉ ይሰበካል። ይሄ ሳይሆን መጨረሻው አይሆንም ብሎ ተናገረ እንጂ በቃ ይሄ የመንግስቱ በዓለም ሁሉ ከተሰበከ አለቀ ደቀቀ አላለም። የሚደቅልበትና የሚያልቅበት ገና አለ ደግሞ። ከዛ እንደገና ይቀጥልና እዚሁ ምዕራፍ 24 ቁጥር 21 ላይ ደግሞ ምን ይላል? ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንዲህም ከቶ የማይሆን ታላቅ መከራ ይሆናልና። አሁን መከራዎች ሊነጻጸሩ ይችላሉ። እንዴ በ1900 እኮ መከራ ነበረ። ዝም ብዬ ነው ዓመተ ምሕረቱን የተናገርኩት። እንደዚህ የሚባል ታሪክ ላይኖር ይችላል። 00 እንዲሁ ስለተመቸኝ ነው። ይነጻጸራል መከራ። እንዴ የዛኛው ከዚህኛው የ1977 ድርቅ ከንትኑ ጋር ብለን እናነጻጽራለን። ይሄ የመጨረሻው ከባዱ መከራ ከምንም ጋር አታወዳድሩትም ማለት ጌታ ኢየሱስ ክርስቶስ። በጣም ከባድ የሆነ መከራ ነው እና ያ ታላቅ መከራ ይሆናል። ይሄ ሳይሆን መጨረሻው አይሆንም ብሎ ወደ ዛሬው ቴክስት ስንመጣ ቁጥር 29 ከዚያች ወራትም መከራ በኋላ ከቱ ባለፈው ሳምንት ካያችሁት ይሄ የመጨረሻው ከባዱ መከራ ማብቂያ አለው መቼም ሁሉ ነገር እና እሱ ሲያበቃ አሁን መጨረሻው ይሆናል ብሎ የሚናገርበትን ሐሳብ እንመለከታለን። ከዚያች ወራትም መከራ በኋላ ወዲያው በቃ ይሄ ስፖንታኒየስ ነው እንደማለት እኮ ነው። በቃ እያንዳንዱ መጨረሻው ዘመን ምልክቶች አንዱ ተከትሎ አንደኛውን አንዱ የበፊቱን ተከትሎ ሆነው መጨረሻ ከዛ ከታላቁ መከራ በኋላ አንድ ነገር ይሆናል አለ ጌታ ኢየሱስ። ምድር ላይ ሰው ላይ ፍጥረት ላይ ነው በሙሉ እነዛ ከባባድ መከራዎች የተከሰቱት። ይሄ መጨረሻው ዘመን በምድር ላይ ብቻ አይደለም ምልክት የሚያመጣዋል። ግዑዝ በምትሏቸው ሩቅ በሆኑት ሰማይ ላይ ባሉት ፍጥረቶቹ ላይ ሁሉ ለውጥ ያመጣል። እላይ ነው የምትሉት እታች የሚወርድበት ጊዜ ይመጣል።
በጣም ሩቅ ነው፣ ምጡቅ ነው። አሁን ምን ይነቀንቀዋል የምትሉትን የፈጠረው ይነቀንቀዋል። መጀመሪያም ጨለማ ነበር፣ ፀሐይ ብርሃን ትስጥ፣ ጨረቃ ትኑር፣ ከዋክብት ትኑር ብሎ አይደለ ጌታ ኦሪት ዘፍጥረት ምዕራፍ 1 ላይ የፈጠራቸው። እሱ የፈጠራቸው ራሱ እንደገና መለወጥ ይችላል፣ ወደ ጨለማ መቀየር ይችላል ማለት ነው። ይሄ የእግዚአብሔርን ጥልቅ እውቀት ጥልቅ ችሎታ በጣም በጣም ያሳየኛል። መጨረሻው ላይ ረሃብ ሲመጣ፣ ጦርነት ሲመጣ፣ ቸነፈር ሲመጣ ምናምን በቃ በጣም በቅርብ ይመጣል። በጣም በቅርብ የምንለው ዛሬ የምንመለከተውን ቴክስት በምድርና በሰማይ ላይ ሀፕን ሲያደርግ ነው የመጨረሻው የሚባለው። ይኸው ብለን እዚህ ጋር ደረሰ። በሰላም ስናጠና ቆይተ አይዟችሁ፣ ዛሬም በሰላም ነው የምናጠናው። ግን እንደሆነ በቃ ነገር ሄዶ እዚህ ጋር የሚደረሳል ነው ያልኩት። አሁን የዛሬውን ቴክስት ሳየው ይሄ እኮ በቃ ማጠቃለያ እኮ እንደማለት እኮ ነው። ነገር በቃ ሊጠቀለል ሊያበቃለት እኮ ነው። እንደው የተለፋለት እንደው ከሰው ጋር ሁሉ የተፋጀሁበት በቃ ህይወት እንደው ይሄ ነው ብዬ እንኳን ደምድሜ የኖርኩትም ነገር በቃ ያበቃል። የምር ያበቃል። በቃ ያበቃል። አይደለም ምድር ላይ ሰማይ ያሉ ፍጥረታቶች እንዳልነበሩ ይሆናሉ አለ ጌታ ኢየሱስ። መቼም ደጋግሜ እናገራለሁ፣ እኛ መርጠን የምናምን ሰዎች አይደለም። በቃ አማኝ የተባልነው the whole counsel of God አይደለ? ሙሉ የእግዚአብሔርን ምክር ነው እኛ የምንቀበለው። አማኝ የተባልነው ለሙሉ የእግዚአብሔር ቃል እንጂ ለተወሰነው ፓርት አይደለም። ስለዚህ የመጨረሻውን ዘመን በተመለከተ መከራ ይሆናል እንዲሆናል ሲል በደንብ ሴንስ ሰጥቶን እነዚህ የምታዩዋቸው ሰማይ ምድር ምናምን በቃ በላይ ያሉ ፀሐይ ምናምን ሁሉ በቃ ይወድቃሉ ሲል እሱ እንኳን ይከብደኛል አንልም መቼም። በቃ የዛሬውን ርዕሳችን ምናልባት ማስታወቂያ እዛ ላይ ልታዩት ትችላላችሁ። የክርስቶስ ዳግም ምጽአት ነው ያልነው። ለምን ከክርስቶስ ዳግም መምጣት በፊት የሚሆኑ ምልክቶችን ሲናገር ቆይቶ የሚጠበቀው የመጨረሻው ተስፋ የክርስቶስ መምጣት እዚህ ጋር ነው የሚሆነው ብሎ የተናገረበት ቁጥር የዛሬው ቴክስታችን ላይ ስላለ ማለት የሚያመራቸው ነገሮች አሉ። አንኳሩ ሐሳብ ግን ይሄ ነው። ቴክስታችን ከቁጥር 29 እስከ ቁጥር 35 ነው፣ ግን አንኳሩ መልእክት ያለው ቁጥር 30 ላይ ነው ያለው። ለዚህ ነው ርዕስ እናወጣለት ምንድነው ገቨርን የሚያደርገው ይሄ የዛሬውን ቴክስት ወይንም ፕሬግናንት ስቴትመንት የሚባል አለ። the whole ፖርሽኑን ጠቅልሎ የያዘ አንድ አረፍተ ነገር ወይ ሐረግ ታገኛላችሁ። የዛሬው ቁጥር 30 ላይ ነው ያለው። ምን የሚለው? በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። የሰው ልጅ ኢየሱስ ነው ታውቃላችሁ። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ የሰው ልጅንም ሁለቴ ማለት ነው በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። ስለዚህ የክርስቶስ ዳግም ምጽአት የሚለው ርዕስ ነው በትክክል የዛሬውን ክፍል ሊገልጠው የሚችለው ማለት ነው። ከዚህ ከማቴዎስ ወንጌል ምዕራፍ 24 ውጪ ጌታ ኢየሱስ ለተከታዮቹ ስለ ዳግም መምጣቱ አንስቶላቸው ያውቃል? የስ የት? አንዱ ዮሐንስ ወንጌል ምዕራፍ 14 ቁጥር 3 ነው። ትንሽ ሄድ እያለን አንዳንዶቹን ቴክስቶች ብናነባቸው ጥሩ ነው። በነገራችን ላይ ዛሬ ጥቅስ እናበዛለን። ለምን? ርዕሰ ጉዳዩ በማቴዎስ 24 ላይ ብቻ የሚያበቃ አይደለም። ወይንም ማቴዎስ 24 ላይ ኢየሱስ የተናገረውን የሚደግፉ ሐሳቦች በብሉይ ኪዳን መጽሐፍ፣ በአዲስ ኪዳን መጽሐፍ በብዛት ስላሉ እነሱን ማየት በጣም እንገደዳለን። ነገሩም በጣም ሲሪየስ ጉዳይ ስለሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 3 እንደዚህ ይላል። እሄዳለሁ አላቸው ጌታ ኢየሱስ ክርስቶስ፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ። አንዴ መጥቷል ማለት ነው ይሄ ንግግር። በመጀመሪያ መምጣቱ ተከታዮቹ ሆነው አብረው ሲገቡ ሲወጡ ነበሩ ደቀ መዛሙርቱ። የመጨረሻው ሳምንት ላይ ልሄድ ነው አላቸው። ማለት ልጨርሰው እስቲ ንግግሬ። የሚሄደው ልንለያይ አይደለም። እኔና እናንተ በቃ ላንለያይ ህብረት ፈጥረናል። ለጊዜው ግን ይሄድና ከእናንተው ጋር በተያያዘ ጉዳይ ነው የሚሄደው።
ይሄድና ስፍራ አዘጋጅላችኋለሁ፣ ከዛስ ሁለተኛ እንደገና እመጣለሁ፣ ከዛስ ወደ እኔም እወስዳችኋለሁ። ማለት አይቋረጥም ማለት ነው። የደቀ መዛሙርቱና ኢየሱስ ግንኙነት አይቋረጥም። ኢኔሴንስ ለጊዜው በስጋ በምድር ይቆያሉ እነሱ፣ እሱ ወደ አባቱ ያርጋል ይሄዳል። ግን ስፍራ አዘጋጅቼላችሁ ሁለተኛ እመጣለሁ። ይህ አሁን በመጀመሪያ መምጣቱ ለተቀበሉት ሰዎች ሁለተኛ መምጣቱ በናፍቆት የሚጠበቅ ነው። በመጀመሪያ መምጣቱ ላልተቀበሉት ግን የመጀመሪያው ሴንስ እንዳልሰጣቸው ሁለተኛውም ሴንስ አይሰጣቸው። ለዚህ ነው ዘባቾች የሚሆኑት ሰዎች። አይደለም በዚህ በጣም ዓለሙ ሁሉ በሚጠቀለልበት ጉዳይ ቀርቶ በምድር ኑሮ እንኳን ሰዎች ደፍረው ምን ይሉናል? ያንቺ ጌታ ምን አረገልሽ? ይዘብታሉ ሰዎች። ለደቀ መዛሙርቱ ሲሪየስ ነገር ነው። አሁን እዚህ ዮሐንስ 14 ላይ ነገራቸው። ሳያወሩ አይቀሩም። እነ ቶማስ ምናምን ጠየቁ እኮ። በኋላም ቶማስ ጠየቀ፣ ፊልጶስ ጠየቀ። ምንድን ነው የዛሬው ንግግር? እንደዚህ አይነት ነገር በእኛ ጉዳይ ሲናገር ሰምቼው አላውቅም። የሚለውን ትሰማዋለህ? ምን ሊሄድ ነው አለ እኮ። ወዴት? ወደ አባቱ። ለዚህ እኮ ነው ልባቸው አይታወክ ያላቸው። ልብ የሚያወክ ነገር ሊናገር እንደሆነ አውቆ ልባቸው አይታወክ ብሎ ጀመረ። ሊሄድ ነው። ቤት በኩል ነው የሚሄደው። አረ መንገዱንም ታውቁታላችሁ ይላል። የት ብለን ነው መንገዱን ምን ሄደን አናውቅኛል። መንገድ የምን መንገድ? እየመጡ እኮ መጠየቅ ጀመሩ እነ ቶማስ። አናውቀውም ይሄን መንገድ እንዴት ነው? አስረዳቸው። እኔ አሁን እሄዳለሁ፣ ሁለተኛ ግን ተመልሼ እመጣለሁ። ስለዚህ በማቴዎስ ወንጌል ምዕራፍ 14 ብቻ በማቴዎስ 24 ላይ ብቻ አይደለም ስለ ዳግም ምጽአቱ ጌታ ኢየሱስ የተናገረው ለማለት ነው። አንድ ልጨምርላችሁ። ዮሐንስ ወንጌል ምዕራፍ 21 ቁጥር 22 እና 23። ይሄ በጣም ሁልጊዜ የሚያስቀኝም የሚገርመኝም ትልቅም ሌሰን የማገኝበት ክፍል ነው። ዛሬ ግን እንዲያስቃችሁ አድርጌ በፍጹም አላቀርበውም። ከገባሁበት መውጫ የለኝም። ይሄ እንትን ስለሚያደርገኝ ማለት ነው፣ የሆነ ደስ ስለሚያሰኘኝ። ዮሐንስ ወንጌል ምዕራፍ 21 ቁጥር 22 እና 23 ምንድነው የሆነው? ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ከደቀ መዛሙርቱ ጋር አብሮ ቁርስ በላና ከሁሉም ለይቶ ጴጥሮስን ና አለውና ትወደኛለህ ሆይ? አዎ እንደዚህ አይደል? ትወደኛለህ ሆይ? ትወደኛለህ? አንተ ታውቃለህ ሲል ኦኬ ይኸውልህ እንግዲህ አንተ የመጨረሻውን ነገር ልንገርህ፣ ካወራን አይቀር ትሸመግላለህ፣ አይዞህ ሸምግለህ ነው የምትሞተው፣ እርሊ አትሞትም አለው። ጎሽ እግዚአብሔር ይመስገን። ይህን ማወቅ ራሱ አንድ ነገር ነው፣ ለእኛም ቢሆን አንድ ነገር ነው ከታወቀ። ለጴጥሮስ ግን ተነገር እና ትሸመግላለህ፣ አይዞህ አለው። ኦኬ ከዛ ከነከነውና የጓደኛውን ዮሐንስን ለማወቅ ይሄኛውስ አለው። እሱን ላነብላችሁ ነው የመለሰውን ቁጥር 21 ጀምሮ ላንብብ። እሺ ጴጥሮስም ይህን አይቶ ኢየሱስን ጌታ ሆይ ይህስ እንዴት ይሆናል አለው። ይህስ ሲል ዕቃ ምናምን ነገር እንዳይመስላችሁ፣ ዮሐንስን ጓደኛውን ይህስ እንዴት ይሆናል አለው። ኢየሱስም እስክመጣ ድረስ ይመጣል ማለት ነው። አሁን ለተጠየቀው ጥያቄ ይሄኛውማ ብሎ መመለስ ይችላል። ሆም ብሎ ነው ይሄ የመምጣቱን ነገር የሚነግራቸው። እስክመጣ ድረስ ይኖር ዘንድ በወድስ ምን አግዶህ? እግረ መንገድ ልንገራችሁ፣ አዲሱ ትርጉም ምን አገባህ ነው የሚለው። ከዛ አንተ ተከተለኝ አለው እና ቁጥር 23 ላይ አሁንም እንደገና ስለዚህ ያ ደቀ መዝሙር አይሞትም የሚለው ይህ ነገር ወደ ወንድሞች ወጣ። ነገር ግን ኢየሱስ እስክመጣ ድረስ ይኖር ዘንድ በወድስ ምን አግዶህ አለው እንጂ አይሞትም አላለውም። ለምንድን ነው እነዚህ ክፍሎች ጋር ሄድከው ካላችሁኝ፣ ማቴዎስ ብቻ አይደለም የዘገበው ለማለት ነው። ይሄ የመመለሱን ጉዳይ፣ ሁለተኛ የመምጣቱን የዳግም ምጽአቱን ጉዳይ ዮሐንስም በወንጌሉ በደንብ አድርጎ አስቀምጦልናል ለማለት ነው። እነሱን እንድንመለከት የፈለግኩት። ሌላው በዛሬው ቴክስታችን አንድ እንዲሁ እግረ መንገድ ባወራው ጥሩ ነው ብዬ ያሰብኩት የዛሬውን ክፍል በትንሹ የተጻፈውን ታች ሪፈረንሱን ብትመለከቱት 2 ጥቅስ ብቻ ነው ማቴዎስ ለተናገረው ማብራሪያ ተጽፎ የምታገኙት። ይህን የሚያክል አንኳር ሀሳብ እንዴት ነው 2 ጥቅስ ብቻ ይደግፈዋል ተብሎ ከታች የተጻፈው ብሎ መጠየቅ ትክክለኛ የመጽሐፍ ቅዱስ አንባቢ ጥያቄ ነው ብዬ አስባለሁ። እነዚህ ከታች በትንንሹ የሚጻፉት አንዳንዱ ቁጥር ምንም ሪፈረንስ ላይኖረው ይችላል። ብዙዎቹን ግን ስትመለከቱ አሁን ለምሳሌ ተመልከቱ ቁጥር 29ን ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ የሚለውን
ይሄን ክፍል የሚመለከት ሌላ ክፍል አለ ብዬ ብጠይቅ አዎ ይኸው ታች ይነግረኛል። ለቁጥር 29 ተመሳሳይ ሐሳብ የምታገኘው ይልና ኢሳይያስ ምዕራፍ 13 ቁጥር 10 ላይ ያለልህ ነው የሚለው። ስለዚህ ሄጄ ስመለከተው ልክ ነው። ኢሳይያስም በመጨረሻው ዘመን ከሚሆኑ ነገሮች አንዱ ብሎ እነዚህ ፀሐይ፣ ጨረቃ፣ ከዋክብትና የሰማይ ኃይላት ላይ የሚመጣ ለውጥ አለ ብሎ ኢሳይያስም ዘግቦታል። ሌላ አንዱ የተጠቀሰው የቁጥር 35 ማጣቀሻ ነው። ኢሳይያስ ምዕራፍ 51 ቁጥር 6 እና እንደገና ምዕራፍ 40 ቁጥር 8 ነው። በቃ ለነዚህ ዛሬ ለምናያቸው ክፍሎች ሌላ ሪፈረንስ የለም አለ። ግን እዚህ ጋር እኮ አልተጻፈልንም። ታዲያ እንዴት ላድርግ ለሚል ሰው ጀስ መጽሐፍ ቅዱሳችሁን ስታነቡ እንዲሁ ስለሚጠቅም ብዬ ነው ይሄን የምናገረው። አዲሱ መደበኛ ትርጉም የሚባል አለ መጽሐፍ ቅዱስ። የሌለው ሰው ይግዛ። ምንድነው ማለት ነገር እንገዛ አይደል እንዴ? በቃ እንግዛ። አዲሱ አንድ ቨርዥን ይበቃኛል አይባልም መጽሐፍ ቅዱስ። አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር የሚል ሁሉ አለ። ተለቅ ይላል እሱ ደግሞ። እሱም ቢኖረን ክፋት የለውም። እሱ ላይ ስንት አገኘህ? ወደ 20 ጥቅስ አገኘ። የዛሬውን ክፍል ሊያብራሩ የሚችሉ ቁጥር በቁጥር ማለት ሊያብራሩ የሚችሉ ሪፈረንሶች 20 ይሆናል። አስቡት። ስለ ህይወታችን ጅማሬ መሃል አይደለም፣ ስለ ህይወታችን ፍጻሜ የሚናገር ቴክስት ነው ይሄ። ስለኛ ብቻ አይደለም፣ ስለ ዓለሙ ሁሉ ፍጻሜ የሚናገር ቴክስት ነው። በዚህ ጉዳይ ላይ የበለጠ እውቀት እንዲኖረን ምን አለ 3-4 አይነት የመጽሐፍ ቅዱስ ትርጉም ቢኖረን ቤታችን ምንም ክፋት የለውም። ግዙ ብያለሁ፣ ግዙ። ማን ነው ጥሩ የመጽሐፍ ቅዱስ ተርጓሚ ተብሎ ሲጠየቅ ብዙዎች የሚስማሙበት መጽሐፍ ቅዱስ ራሱ ነው የሚባለው። the best interpreter የመጽሐፍ ቅዱስን በደንብ የሚተረጉም ማን ነው ካላችሁ ራሱ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን በደንብ የሚተረጉም። ወደ ሌሎች ኮሜንታሪዎች ወደ ምናምን ከመሄዳችን በፊት በጣም የሚጠቅመው ይሄ ነው የሚያዋጣው። ከታች ያለው ጥቅስ ወዴት ይወስድሃል? ምክንያቱም መጽሐፍ ቅዱስ ወጥነት ያለው መጽሐፍ ስለሆነ አንዱ ከአንዱ ጋር የሚጋጭ ሐሳብ ሊኖረው ስለማይችል ዲቫይን ኦተሩ አንድ ስለሆነ ማለት ነው። ሂውማን ኦተሮቹ ብዙ ቢሆኑም ግን ዲቫይን ኦተሩ አንድ ስለሆነ ትክክለኛ ወይንም በጣም ቤስት የመጽሐፍ ቅዱስ ተርጓሚ ማን ነው ካላችሁ ራሱ መጽሐፍ ቅዱስ ነው ማለት ነው። ስለዚህ ይሄንን በጣም ሲሪየስሊ መውሰድ ያስፈልጋል። እንዴ አይደለም በሙያችን እንኳን የሚያግዙንን መጽሐፎች እንዴት ነው አሳደን የምንገዛው? ጥሩ ነው። በነገር በርዕሰ ጉዳዩ ላይ በደንብ እውቀት መያዝ በጣም ይጠቅማል፣ ጥሩ ነው። ይሄም እንደዛው መታየት አለበት፣ ካስፈለገም ከዛ በላይ መታየት አለበት ብዬ አስባለሁ። ስለዚህ በዚህ ክፍል ላይ የኢየሱስ ክርስቶስን ዳግም ምጽአት በተመለከተ የምናያቸው 4 ፖይንቶች አሉ። የመጀመሪያው ቁጥር 29 ላይ ያለው ሐሳብ ነው። ምንድነው የሚሆነው በመጨረሻው በክርስቶስ መምጣት ጊዜ ለሚለው በሰማይ ፍጥረታት ላይ ለውጥ ይታያል። እስካሁን እስከ ቁጥር 29 ድረስ በሙሉ በምድር ላይ የሚሆኑ ነገሮች ነበሩ። ረሃብ ምናምን እንደዚህ በቀጥታ ሰውን ጋራ ሸንተረሩን ምናምን የሚመለከት ነገር ነበር ሀፕን ያደርጋል የተባለው። ለካ ላይም ይነካል ይሄ ነገር። ምን ይሆናል? እግዚአብሔር ራሱ ዘፍጥረት ምዕራፍ 1 ላይ ጨለማ የነበረውን ብርሃን ይሁን ብሎ፣ ፀሐይ ይኑር ብሎ፣ ጨረቃ ይኑር ብሎ፣ ከዋክብት ይኑሩ ብሎ፣ የሰማይ ኃይላት ይኑሩ ብሎ የፈጠራቸውን መልሶ እንደገና ፈንክሽን እንዳያደርጉ ያደርጋቸዋል ይላል። አንድ ጊዜ መልሼ ሰማይና ምድርን ምን አደርጋለሁ? የምትናወጠው ምድር ብቻ አይደለች፣ ሰማይም ነው የሚናወጠው። ይሄ ማለት ለሰው ከባድ ነው፣ በጣም ከባድ ነው። ስናየው ሰማይ ሩቅ ነው። እነ ፀሐይ ምናምን እነ ጨረቃ ሁሉ በሳይንስ ራሱ በጣም ሩቅ ናቸው ሲነገረን። የእኛ አይምሮ በጣም ነው የሚከብደው ይሄን ማስተናገድ። እውነቱ ግን እውነት ነው። በቃ መጨረሻ ላይ እነዚህ ሳይሆኑ ጌታ ኢየሱስ ክርስቶስ ቪዚብል ሆኖ ሀገር ሁሉ እያየው አይመጣም ነው የሚለው። ይሄ ከሆነ ግን ምንም ጋፕ የለም ነው የሚለው። በቃ ይሄ ሲሆን በቃ ይመጣል ነው የሚለው። ምንድነው የሚሆኑት እነዚህ ነገሮች? ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል። ከባድ ነው። ፀሐይ ጨልማ ህይወት ምን እንደሚመስል ማሰብ። ጨረቃም ብርሃኗን አትሰጥም። አሁን ሌሊት ላይ ጨረቃ ባትኖር ምን እንደሚመስል አስቡ እንግዲህ።
በፈረቃ ነው የሚሰሩት ታውቃላችሁ። ፀሐይ በተራዋ ታበራልናለች፣ ከዛ ስትጠልቅ ደግሞ ጨረቃ ባለንበት ዞን ማለት ነው የመኖሪያ ክልላችን። እነሱም በቃ ያቆማሉ ነው የሚለው። ከዛስ ከዋክብትም ከሰማይ ይወድቃሉ። ከዋክብት በጣም የራሳቸው ሮል አላቸው፣ ግን በቃ ፈንክሽን አያደርጉም። ምን ማለት ነው? ይሄ የጌታ ዳግም ምጽአት አፌክት የሚያደርገው ሁሉንም ነው ማለት ነው። ይወድቃሉ። የሰማያትም ኃይላት ይናወጣሉ። በዚያን ጊዜ ወይም ቁጥር 30 ከማየታችን በፊት 29 ላይ ይሄ 29ን በተመለከተ የሚደግፉ የተለያዩ የመጽሐፍ ቅዱስ ክፍሎች አሉ። አንዱ እዚህ ታች የተጻፈልን ኢሳይያስ ምዕራፍ 13 ቁጥር 10 ነው። ግድ የለም እሱን እንለፈው። ኢዮኤል ምዕራፍ 2ን ግን እንየው። ኢዮኤል ምዕራፍ 2 ቁጥር 10 እንደገና ቁጥር 31 ላይ ሄደን ብንመለከት ጴጥሮስ ጠቅሶታል። በነገራችን ላይ የሐዋርያት ሥራ ምዕራፍ 2 ላይ በበዓለ 50 ቀን በዛ ሰካራም ሁላ ብለው ለተከራከሯቸው ሰዎች ሲያስረዳ ኢዮኤል ምዕራፍ 2ን ነው የጠቀሰው። ግን ሙሉውን አልጠቀሰው። ማለት ሙሉውን ቢያነሳውም ሙሉ አልተፈጸመም። ከኢዮኤል ምዕራፍ 2 ቁጥር 28 እስከ 32 ባለው ውስጥ እስከ ቁጥር 30 ተፈጽሟል። 31 አልተፈጸመም። በአንድ ቁጥርና በአንድ ቁጥር መካከል እንኳን 2000 ምናምን ዓመት ጋፕ አለ። እሱ አይደለም የሚገርመው መጽሐፍ ቅዱስ? ሄደን እናንብበው። ሐዋርያት ሥራ ምዕራፍ 2 ቁጥር 16 ጀምሮ ነው የማነበው፣ ወይም ከቁጥር 15 ጀምሮ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም። የበዓለ 50 ቀን መንፈስ ቅዱስ ተሞልተው 120 ሰዎች ሲናገሩ ሰምተው ስካር ነው ሲሉ አቋረጠና ጴጥሮስ ስካር አይደለም አስረዳና፣ ስካር ካልሆነ ኦኬ ላስረዳችሁ፣ እኔም ላንብብላችሁ። ቁጥር 15 ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዮኤል የተባለው ብሎ ገባ ብሎ ተጻፈ። ኮት የተደረገ የተጠቀሰ ቃል ስለሆነ ማለት ነው። አንዱ የሚገርመኝ ምንድን ነው? እነ ጴጥሮስ የስክሪፕቸር ኖሌጃቸው አሳጥማጅ ነው፣ ግን ኢዮኤልን ያውቃል። አሁን አንዳንድ ጊዜ ጌታ በምስኪኖች ነው የሰራው፣ በእንትን ነው የሰራው ምናምን አንብብ። የእግዚአብሔርን ቃልማ እንወቅ። አንዳንዴ አሁን ሰው በጣም በጸሎት ይበረታል፣ ግን የእግዚአብሔርን ቃል አያውቅም ወይም አይወድም የሚብን አንዳንድ ሰው። ይሄ በጣም አብሮ ሊሄድ የሚችል ነገር አይደለም። በጣም ያታግላል እንደዚህ አይነት ህይወት። ልክ እንደዚሁ ደግሞ በጣም ስኮላር የሆኑ የጌታን ቃል የሚያውቁ ግን ይሄ ከጌታ ጋር ደግሞ እንደዚህ አይነት ፐርሰናል ኢንካውንተር ደግሞ የሌላቸው ደግሞ ብዙ ሰዎች ደግሞ በዓለማችን ላይ አሉ። ሁለቱም አስቸጋሪ ነው የሚሆነው። ለዚህ ነው ሐዋርያቱ እኛ ግን ለጸሎትና ቃሉን ለማገልገል ሁለቱ በጣም ተጣምረው የሚሄዱ ነገሮች ናቸው። ጸሎት ላይ ያሉ ነው መንፈስ ቅዱስ የወረደው። ጴጥሮስ ጸሎት አዋቂ ብቻ አይደለም፣ ቃልም ያውቃል። አንዳንድ ክትፎ ቤት ስትገቡ አንዳንድ ሰዎች ሲያዙ በታሸ ይላሉ። ምንድን ነው በታሸ አልኩኝ አንድ ቀን እኔ ስለማላውቀው። ክትፎ ነው ግን በቅቤ ትንሽ የተለወሰ የታሸ ማለት ነው። ብዙ ቅቤ እንትን የሌለው የታሸ ነው። ታዲያ ለእኔ ለኢሉስትሬሽን እንዲህ ያለው ቀን አይደለም የሚጠቅመኝ አልኩና ጸሎትም በቃሉ የታሸ ሲሆን ቃሉም በጸሎት የታሸ ሲሆን እንዳትረሱት ነው። እኔ አሁን ክትፎ ተራ ይዣችሁ በዚህ በምሽት የሄድኩት የታሸ ጸሎት ላይ ነበሩ። የሚገርም የስክሪፕቸር ኖሌጅ አለው ይሄ ሰውዬ። አሳጥማጅ ጠቀሰ። ማወቁ ራሱ ታይሙን ማወቁ ኢዮኤል ከተናገረ ስንት ዓመቱ ነው? ያ በዛ ስፔሲፊክ ቀን በበዓለ 50 ቀን መፈጸሙን ማወቁ ስለ ስክሪፕቸር ያለውን ግለት ነው የሚያሳየኝ ጴጥሮስ። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልም ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢት ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ አለ። ሁለተኛ መምጣቱ ማለት ነው።
የጌታ ቀን ሳይመጣ ማለት የመጀመሪያው መምጣትማ መጥቶ ነው በበዓለ 50 ቀን መንፈስ ቅዱስ የወረደው። ሌላ ሰከንድ ካሚንግ ኦፍ ክራይስት የሚባል ነገር እንዳለ ነው ኢዮኤልም የተናገረው ጴጥሮስም የተረጎመው ማለት ነው። ያ ቀን ሳይመጣ አለና ምን ይሆናል? ፀሐይ ወደ ጨለማ፣ ይኸው ኢየሱስ ኢዮኤል ላይ ያለውን ነው ለተማሪዎቹ የነገራቸው ማለት ነው። ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ፣ የጌታን ስም የሚጠራም ሁሉ ይድናል ብሎ ከዚህ ክፍል ላይ እንደጠቀሰላቸው እናያለን። ስለ መጨረሻው ቀን ሶፎንያስ ምዕራፍ 1 ቁጥር 15 ላይ ማየት ትችላላችሁ። አልሄድም እሱ ጋር። ራእይ ምዕራፍ 6 ቁጥር 12ም ላይ ይሄን ይነግራል። ምንድነው ፖይንቱ ከተባለ ላይ ያለም እታች ይመጣል ማለት ነው። ልክ አሁን ኋለኞች ፊተኞች ይሆናሉ ሲባል እንዴት ሆኖ እንደምንለው በቃ የጸኑ ናቸው ምንም አይናወጡም ያልናቸው ሳይቀሩ እንኳን የሚናወጡበት ስፍራቸውን የሚለቁበት ጊዜ ነው የሚሆነው ብሎ የተናገረበት ክፍል ነው ለማለት ነው። ስለዚህ ምልክቱ በላይ በሰማይም ጭምር ነው ለማለት ነው። ቁጥር 30 በዚያን ጊዜም ማለት ይሄ በዚያን ጊዜ ከዛ በኋላ ይሄ ነገር ሲሆን የሚሉ ቃላቶች በጣም ስላሉ እዚህ ማቴዎስ 24 ላይ ጊዜን ማወቅ በጣም ሲሪየስ ነገር ነው ማለት ነው። አይደለም ስለ ግል ህይወት የምን ጊዜ ነው ብሎ ማወቅ ብቻ ሳይሆን አጠቃላይ በእግዚአብሔር ካላንደር የምን ጊዜ ነበረ፣ አሁን የምን ጊዜ ነው፣ ከዚህ በኋላ ያለው የምን ጊዜ ነው ብሎ በጣም ማወቅ አስፈላጊ ነው። ጌታ ኢየሱስ ክርስቶስ ጊዜያቸውን ስላላወቁ ስለ ኢየሩሳሌም ሰዎች የመጎብኛ ወራትሽን አላወቅሽም ይላታል ኢየሩሳሌም። ጊዜን አለማወቅ በጣም በህይወት ዋጋ እንድንከፍል ያደርገናል። ስለዚህ በዚያን ጊዜ ይላል ቁጥር 30 በዚያን ጊዜም የሰው ልጅ ቆርስ ጌታ ኢየሱስ ነው። የሰው ልጅ ምልክት በሰማይ ይታያል። በሰማይ የነበሩት ነገሮች ሁሉ ፈንክሽን ማረጋግጧቸው ሁሉ ነገር ጨልሟል ካለ በኋላ በዛ ጨለማ ውስጥ ጨለማ የማይገዛው የሰው ልጅ ጌታ፣ በብርሃን የተሞላው ጌታ። ለምን? መጀመሪያም ጨለማም ብርሃን ይሁን ያለ እሱ ስለሆነ በሱ ዘንድ ጨለማ ምን አያደርግም? አይጨልምም። እሱ ከሱ ውጪ ነው የሚሆነው ነገር ሁሉ፣ በምድር የሚሆነው፣ በሰማይ አሁን በተጠሩት ፍጥረታት ላይ ሁሉ የሚሆነው እሱን አያካትትም ማለት ነው። ልክ ይሄ ከሆነ በኋላ የሰው ልጅ ምልክት በሰማይ ይታያል። ጨልሞ እንዴት ይታያል? ልክ ነው። ጨለማ ውስጥ ያለው ፍጥረት ሁሉ ጨልሟል። እሱ ብርሃን ስለሆነ ግን ከጨለማ ውስጥ ሆኖ ብርሃኑን ለማየት ግን መገደድ ግድ ነው ማለት ነው። በቃ እሱ ጋር ጨለማ ስለሌለ ማለት ነው። ይታያል ይላል። ይታያል ከተባለ ብርሃን አለ ማለት ነው በሱ ዘንድ። አለበለዚያ በምናችን እናያለን? ያ ምልክት በሰማይ ይታያል። በዚያን ጊዜም ተመልከቱ፣ አሁንም ይሄ የጊዜ ጉዳይ መጣ። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ ይላል። ምልክት ውስጥ እንግዲህ ተመልከቱ፣ ሁለተኛው ሐሳብ የክርስቶስ መምጣት ቪዚብል ሆኖ ይታያል ነው። የጌታ ዳግም ምጽአት ሲሆን ምን ይሆናል? በሰማይ ላይ ያሉ ፍጥረቶች ሁሉ እንዳልነበሩ ይሆናሉ። ኦኬ፣ ይሄ አንድ መረጃ ነው። ቀጥሎስ ምን ይሆናል? ኢየሱስ ክርስቶስ የሚታይ ሆኖ በሰማይ ላይ የሚታይ ሆኖ ምልክት ሆኖ ይገለጣል፣ ይመጣል አለ። ይሄ ሲሆን ምንድነው ታዲያ በምድር ባሉ ፍጥረቶች ላይ የሚሆነው ሲባል የምድር ወገኖች ሁሉ ዋይ ዋይ ይላሉ ይላል። ይሄን በጥንቃቄ ማየት ያስፈልጋል። ዓለሙ ሁሉ ነው ዋይ ዋይ የሚለው ነው። ማሙሻም ሲያነሳው ሰምቼዋለሁ ይሄንን ሐሳብ። የጌታ ምጽአት ሲባል የሚደርሰው መከራ፣ ስቃይ ምናምን ሁሉ ሰው ላይ እንደሆነና አማኝም እዛ ውስጥ እንደሚካተት አስበው በቃ በጣም ራሱን ምስኪን አድርጎ ምናምን ወዮ አለቀልኝ እንዲል የተጻፈ አይምሰላችሁ ሲል ነበር። እኔም አይምሰላችሁ ነው የምለው። ምን ይላሉ? የምድር ወገኖች ሁሉ ዋይ ዋይ ይላሉ። እንግዲህ መቼም ይሄኔ ቅድም ከዘመርናቸው መዝሙሮች የቱን ነበር? አንድ ስንኝ የልቤ ልቤ ላውራ ውስጥ ልናገር ያለ ሰው ዋይ ዋይ እንዴት ነው የሚለው? የልቤ ልቤን ላውራው ልናገር ብለህ ዘምረህ ስታበቃ ዋይ ዋይ እንዴት ነው የሚመለከት? አይ እግረ መንገድ አንዳንዴም ስንዘምር በማስተዋል መዘመር ስላለብን ነው። ይሄ አሁን እንደው ከዚህ ጋር እንኳን ባላያይዘው
አንዳንድ እሑድ አሁን ጠዋት በደንብ ዘምረን ላውራው እስቲ ካላወራው እኮ ነው ያልኩት አለ የልቤን ላውራ ብለን ዘምረን ስንወጣ ዳውን እንሆናለን። ምን ላውራው ብለሽ ብሎ እኮ መጠየቅ ጥሩ ነው እኮ ራስን መልሶ ቅድም እኮ ላውራው እያልኩ ነበረ። የልቤን ላውራው ካልዘመርኩ በእናታችሁ ተውኝ፣ ያለኝም ብሰጠው ስንት ነገር ዘምረን ወዲያው ደግሞ ስንወጣ ደግሞ ኧረ እኔ ባልፈጠር ይሻለኛል ምን ሰው መጨረሻ እድሜ ልኬን ምናምን እንዴ በቃ በማስተዋል እንዘምር፣ ካልሆነ እንጸልይ። ዋይ እኔን ይመለከተኛል ብሎ የሚያስብ አማኝ ምን ነው ያመንከው ታዲያ? ይሄ ቴክስት ኤቭሪባዲ በቃ አንድ ፍጥረት ሳይቀር ዋይ ይላል አይልም። የሚቀጥለውም ቁጥር አይፈቅድልንም እንደዚህ አድርገን እንተረጉመው ማለት ነው። ለዚህ ነው ሰዎችን ግድ የምንለው እመን ከዛ የዛን ቀን ዋይ እንዳትል እኮ ነው የወንጌል ስብከት ማለት እኮ ሌላ ነገር እኮ አይደለም። እንደ ቀልድ አትውሰደው። በህይወት ከምትወስናቸው ውሳኔዎች ውስጥ እንትንም ወስኛለሁ፣ እንትን ልማር ብዬ እንትን ገብቻለሁ፣ እንትን አናገባለሁ ብዬ እንትን አናግብቻለሁ። ይሄ ከዚህ ይብሳል። ምንም አይገናኝም። ይሄኛው ፐርስዌሲቭ በሆነ መንገድ ወንጌልን ለሰዎች ቤተክርስቲያን ማድረስ ያለባት ለምንድን ነው? ዋይ አለ ከፊት ለማን? ላላመኑት፣ ላልተቀበሉት፣ ለወጉት ይላል። እንደውም እሱንም አሳያችኋለሁ። የወጋ ማለት ቀጥታ ጎንን የወጋው ሰውዬ ብቻ ማለት አይደለም። ሪጀክት ያደረጉት፣ ያልተቀበሉት፣ ፌስ የሚያደርጉት አንድ የጨለማ ቀን አለ ብለው ነው የሚናገሩ እንጂ ዋይ ለሁሉ ሰው ነው ማለት ግን አይደለም። ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ጀምሮ ላንብብላችሁ። ይሄ ጎኑን የወጋው ሰውዬ ለምንድን ነው የወጋው ብላችሁ ስትመለከቱ አንድ የትንቢት ቃል እንዲፈጸም ነው የሚገርመው። ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ጀምሮ ላነብ ነው፣ ወይም ከ31 ጀምሮ ላንብብ። ዮሐንስ 19 31 ጀምሮ አይሁድም የማዘጋጀት ቀን ስለሆነ ያ ሰንበት ትልቅ ነበረና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑት። እንግዲህ ከኢየሱስ ጋር አብረው የተሰቀሉ ስለነበሩ ጭፍሮችም መጥተው የፊተኛውን ጭን ከእርሱም ጋር የተሰቀለውን የሌላውን ጭን ሰበሩ። ወደ ኢየሱስ በመጡ ጊዜ ግን እሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ። ያየውም መስክሯል፣ ምስክሩም እውነት ነው። እናንተ ደግሞ ታምኑ ዘንድ እርሱ እውነት እንዲናገር ያውቃል። ይህ የሆነ ከእርሱ አጥንት አይሰበርም የሚል የመጽሐፉ ቃል እንዲፈጸም ነው። ደግሞም ሌላው መጽሐፍ የወጉትን ያዩታል ይላል። ይሄ ከዘካርያስ ምዕራፍ 12 ቁጥር 10 ላይ የተጠቀሰ ቃል ነው። የወጉት ያዩታል የሚለው ዋይ ለማን ነው? ለወጉት ነው፣ ለተቃወሙት ነው፣ ላልተቀበሉት፣ ሪጀክት ላደረጉት ነው። ስለዚህ ምጽአቱ ሲታሰብ ለአንዳንዶች ቴረር በቃ ፍርሃት ብቻ ነው። በቃ አሁን ዮሐንስ ራእይን መጽሐፍ ወደ እሱም ዞር የሚል ሰው አለ። ለምን? የአውሬ መዓት ነው ያለው፣ የቀንድ መዓት ነው ያለው። ዘንዶ፣ እባብ፣ አውሬ፣ ቀንዱ ምኑ ኧረ እኔ አልገልጠውም። ዛሬ ምንድን ነው? ፍራይዴ። በዚህ ሳምንት ውስጥ እንኳን አንተ ራእይ ላይ ስትሰብክ ሰማሁ አለኝ። አዎ አልኩት። ደፍረህ እንዴት ደፈርክ ማለት አልኩት። አልገልጠውም እኮ ነው ያለ። ደግሞ ይባስ ብለው አንድ ቦታ ራእይ ላይ ያስተምረን አሉኝ። እኔ ነኝ ማስተምራችሁ ሳነበው አይደል እንዴ አልኳቸው አለ። ይኸውላችሁ አማኝ ሆነን ይሄን የመጨረሻውን ጊዜ ምናምን ስናስብ እንዴት ነው እንደዚህ በጣም በፍርሃት አያችሁ። እዛ ጋር የሚሆኑትን ነገሮች እንደዚህ ክሊርሊ ብንመለከታቸው እኮ የኢቫንጀሊዝም ትኩረታችን ይቀየራል። ማአት ነገር ነው አፌክት የሚያደርገው። ስለ ሚኒስትሪ እግዚአብሔር በሰጠን እድሜ የጌታን ስራ ሰርቶ ሹልክ ብሎ ስለመሄድ ያለን ሹልክ ያልኩት ሆን ብዬ ነው። ሹልክ ነው የሚሻለው። ብዙ ግርግር መፍጠር ጥሩ አይደለም። በእግዚአብሔር ቤት ስራ ላይ በቃ እኔን ይሁኝ እኔን ወቁኝ እኔ ከሌለው ነገር ይበላሻል። ምንም አይበላሽም። ጨርሰ ሹልክ። ለምንድን ነው የምታወራው? ስለ ትህትና ለማውራት ፈልጌ ነው። በቃ የጌታን ስራ በትህትና በቃ እግዚአብሔር
በሰጠን ጸጋ የታዘዝነውን አድርገናል። ግን የማንጠቅም ባሪያዎችን እንበሉ አይደለም የሚለው። ከዚህ እንዳታልፉ ስላለ በትጋት በጥራት የጌታን ስራ ሰርቶ ሹልክ ብሎ ለመሄድ መጨረሻ ላይ ምን እንደሚሆን ፕሮፐርሊ መረዳት በጣም ይጠቅማል ብዬ አስባለሁ። ስለዚህ ዋይ ዋይ ይላሉ የሚለው እነዛ የወጉት ዘካርያስ ምዕራፍ 12 ቁጥር 10 እንደገና ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ጀምሮ የተመለከተ አንድ ልጨምርላችሁ። ራእይ ምዕራፍ 1 ቁጥር 7 ዮሐንስ ራእይ ምዕራፍ 1 ቁጥር 7 እንግዲህ ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በደንብ አግኝቶታል፣ ዮሐንስን አውርቶታል። ግን ዮሐንስ አገልግሎ በስተመጨረሻ ማይሆን ሁኔታ ውስጥ እዛ በፍጥሞ ደሴት በጣም ከባድ ሲቹዌሽን ውስጥ እያለ ጌታ ኢየሱስ ክርስቶስ መልአክ ልኮ ይሄ የኔ ደቀ መዝሙር ነው፣ አብረን ነበርን፣ አሁን በዚህ ባለሁበት ክብር ቢያየኝ ይወድቃል፣ የታወቀ ነው። ድሮ ደረቴ ላይ ተጠግቶ ሁሉ ያዋራኝ ነበር። ወይ ኢየሱስ ደረቱ ላይ ተጠግቶ ያዋራው ኢየሱስ ለካ ከብሯል። ለካ የክብርና የምስጋና ዘውድ ተጭኖ ሌላ ሆኗል። መልአኩን ልኮ ጓደኛዬ ነው፣ ሲከተለኝ የነበረ ነው፣ ይሄው ስሜን ይዞ እስካሁን ድረስ እያገለገለ ነው። ብዙ መከራ እያሳዩት ነው። አሁን በዚህ በፍጥሞ ደሴት ሂድና እኔ የማሳይህን አንተ ለሱ አሳየው ብሎ መልአክ ተልኮ መጣ። ምዕራፍ 1 ቁጥር 7 እንደዚህ ይላል 6 ጀምሮ ለወደደን ከኃጢአታችንም በደሙ ላጠበን። እኛ አሁን በጣም የወደደን የሚመስለን የሆነ ነገር የሰጠን ነው አይደል? የወደደንስ ኢየሱስ እውነት ብዙ ነገሮችን ሰው አግዞን መገላገል እንችል ይሆናል። ይሄን ግን አንችለው። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ቁጥር 7 እነሆ ከደመና ጋር ይመጣል። ለዮሐንስም እኮ ነው መልአኩን ልኮ ኢየሱስ የሚነግረው። ይመለሳል በለው ነግሬዋለሁ፣ በፊትም ነግሬዋለሁ። ጴጥሮስ ራሱ ስለሱ መጨረሻ የጠየቀለት እስክመጣ ድረስ እያልኩ ነግሬዋለሁ። ካረሳው ድገምለታል። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ዮሐንስ ዋይ ዋይ ይላል አይልም። አማኝ ዋይ ዋይ ይላል አይልም። ግን ቪዚብል ሆኖ መጥቶ ይታያል። የሐዋርያት ሥራ ምዕራፍ 1 ቁጥር 10 እና ቁጥር 11 ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ በተለያየ ጊዜ በተለያየ ሁኔታ ሲታዩ 40ኛው ቀን ላይ ልሄድ ነው አላቸው። በቃ የመጨረሻ አሁን ያያችሁ ልሄድ ነው አለ። ሚሽኑን ነገራቸው። እናንተ ሂዱ፣ እኔም እሄዳለሁ፣ እናንተም ሂዱ። እኔ ወደ ላይ፣ እናንተ ወደ ጎን፣ እስከ ምድር ዳርቻ ሂዱ። ብቻችሁን አይደላችሁም፣ መንፈስ ቅዱስ ከእናንተ ጋር ይሆናል። እሱ እንደ ኃይል እስክትለብሱ ግን ትንሽ ጠብቁ። ይሄው ነው ነገሩ አላቸውና ዓይናቸው ያየ ደመና ሰውራ ተቀበለችው ይላል። አሁን አንዳንድ ሰው አንተ እንትና የሚባለው ሀብታሙ ሰውዬ ጌታን ተቀበለ። ሰማይ ተቀብሎታል የኔን ጌታ። ምን የሆነ ሀብታም ሰውዬ ቢቀበለው ምን ይደንቃል? ሚሽኑን ጨርሶ ሲሄድ ተቀበለው። ደመና ሰውራ ወሰደችው። ከዛስ ደቀ መዛሙርቱ ደንግጠው 2 ነጫጭ ልብስ የለበሱ እናንተ የገሊላ ሰዎች እንደዚህ ሲሄድ እንዳያችሁት ይመለሳል። ብዙ ማስረጃ ብዙ ምስክር አለ ኢየሱስ ቪዚብል ሆኖ እንደሚመጣ። ብዙ ክርክሮች አሉ የሚገርማችሁ። ኖ አንተ እንደምታስበው ኢየሱስ የወጉት ያዩታል ምናምን እኮ ፊገሬቲቭ እንትን ነው ምናምን የሚሉ ብዙ ነገሮች አሉ። እኔ አሁን በአርብ ምሽት ካዛንቺስ ጋር ባለች አንድ አዳራሽ ውስጥ ይሄንን ልፈታ አልሞክረው። ስንት የመጽሐፍ ቅዱስ አዋቂዎችን በዚህ ወገንና በዚህ ወገን የከፈለን ርዕሰ ጉዳይ አይ ነገሩ እንዴት መሰላችሁ ምናምን ብዬ አልገባበትም ነው የምላችሁ። አንተ ምን ታምናለህ? ኢየሱስ ቪዚብል ሆኖ ይመጣል የሚለውን ነው ማምነው።
ሳያቸው እንደዛ ነው ቴክስቶቹን ስመለከታቸው። አይ ኖ እንደዛ አይደለም የሚል ካለ ከካዛንቺስ ውጪ ዲስከስ እናደርጋለን ነው። መጽሐፍ ቅዱስ ኮሌጅ ውስጥ እናወራለን ለማለት ነው። ይሄ መጽሐፍ ቅዱስ ኮሌጅ አይደለም። ይሄ ባይብል ኤክስፖዚሽን ነው። ስለዚህ ቴክስቱን በተቻለ መጠን ፌዝፉል ሆነን ለማሳየት ለማቅረብ እንሞክራለን። ያስተውለት ጊዜ ስላለ ደግሞ እዛ ላይ ያሉ ሐሳቦች ወይም ጥያቄዎች ካሉ ደግሞ እሱ ላይ ዲስከስ ማድረግ እንችላለን ማለት ነው። ስለዚህ ሁለተኛው ሐሳብ ይሄ ነው። ኢየሱስ ከመምጣቱ በፊት በሰማይ ባሉ ፍጥረታት ላይ ከፍተኛ መናወጥና ለውጥ ይሆናል። ከዛ ኢየሱስ የሚታይ ምልክት ሆኖ ይመጣል። የወጉትም ያዩታል፣ ዋይ ዋይ ይላሉ። ሁሉ ግን ዋይ ዋይ አይልም። ለምን? የቁጥር 30 መጨረሻን ተመልከቱት። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይልና ቁጥር 31 መላእክትም ኢንቮልቭ እንደሚያደርጉ ይናገራል። ዛሬ የምንመለከተው ሶስተኛው ሐሳብ ከክርስቶስ ዳግም ምጽአት ጋር በተያያዘ ምልክቱ በመላእክት የመለከት ድምፅ ሁሉ የሚታጀብ እንደሆነ ይናገራል። እነሱም ኢንቮልቭ ያደርጋሉ ይላል። አያችሁ፣ ሁሉ ሲጠፋ አልጠፉም ማለት ነው። እነሱ ቅዱሳን ናቸው፣ እግዚአብሔርን የሚያመልኩ ናቸው። ልክ እንደዚሁ ቅዱሳን ወይም በጌታ የሆኑትም ደግሞ በመላእክቱ ምንድን ነው የሚደረገው ለቅዱሳን? ሁሉ ዋይ ዋይ የማይልበትም ምክንያት አሁን ቁጥር 31 ላይ ተመልከቱት ምን እንደሚል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ይሄም በተለያዩ ክፍሎች አሉ። በአንደኛ ተሰሎንቄ ምዕራፍ 4 ላይ ይሄ መለከት እንዳለ ይናገራል። ራእይ መጽሐፍም ላይ ይሄንኑ ታገኙታላችሁ። ስለዚህ ይሄ በዚህ መለከት ድምፅ ከዚህ ጋር ይልካቸዋል ይልና መተው ምንድን ነው የሚያደርጉት ሲባል ከሰማያትም ዳርቻ እስከ ዳርቻው አጽናፍ ማለት ነው፣ ወይም ሆራይዘን ማለት ነው። እንግዲህ አሁን አንዳንዴ በእኛ አይን ልክ ሰማይና ምድር የተጋጠመው የሚመስለን ቦታ አለ። አንዳንድ ቦታ ግን እሱ አይደለም የተጋጠሙበት ቦታ። ብትጠጉ ሌላ አለ፣ ብትጠጉ ሌላ አለ። ይሄ የጌታ ኢየሱስ ክርስቶስ ዳግም ምጽአት የማይዳስሰው ስፍራ የለም ማለት እኮ ነው። ከጫፍ እስከ ጫፍ ነው ነገሩን በቃ የሚያካልለው ማለት ነው። ስለዚህ መላእክቱ መጥተው ምንድን ነው የሚያደርጉት ሲባል ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት፣ ያው እንግዲህ አራት አቅጣጫ ነው ያለው። ከዛ ሁሉ ነፋሳት ለእርሱ የተመረጡትን ይሰበስባሉ። የስ ሁሉ ዋይ ዋይ አይል፣ ለእሱ የተመረጡትን ይሰበስባሉ። በዚህ ጭጋግ ውስጥ፣ በዚህ ጨለማ ውስጥ፣ በዚህ አስፈሪ ሁኔታ ውስጥ ግን መላእክት የሚገርም ስራ አላቸዋል። ቀጥታ መጥተው ፒክ ያደርጋሉ አለ በቃ። ልክ ያ የሞት መልአክ በግብጽ መጥቶ ከሰውም ከእንስሳም የግብጽን በኩር ሲመታ በራፉ ላይ የበጉ ደም የተቀባበትን እየዘለለ አልሄደም። ይሄም ወቅት ልክ እንደዛ ዋይ ዋይ ብሎ የሚያለቅሱ ባሉበት ውስጥ መልአክ ደግሞ ፒክ የሚያደርጓቸው አሉ። እዚህ የቤተ ክርስቲያን መልእክት ምንድን ነው? ፒክ ከሚደረጉት ሁን በጊዜ። ጨዋታ አይደለም ወንጌል፣ ክርስትና ፌክ አይደለም። ዛሬ ሰዎች እጅ ስለተበላሻሸ ምናምን አየናችሁ፣ አላየህንም። ይሄው መጽሐፉ የሚያስተምረው እንደዚህ ነው። በጣም ፕሪሺየስ የሆነ በጣም የሚፈለግ ህይወት ነው ይሄ ህይወት፣ የሚናፈቅ ህይወት ነው ይሄ ህይወት፣ ዋጋም የሚከፈልለት ህይወት ነው ይሄ ህይወት። ወርዝ ያደርጋል። መጨረሻ እንዲህ ካለ ወርዝ ያደርጋል። በዛ ጭጋና በዛ ጨለማ ውስጥ የሚገርም የብርሃን ስራ ይሰራል ይላል። የብርሃን ጌታ ይገለጣል። እነዛም የብርሃን መላእክት አይደሉ? መላእክቱ የብርሃን መላእክት ናቸው። የብርሃንን ልጆች ፒክ ያደርጋሉ ይላል። ለዚህ ነው አሁን ይሄንን ዓለም ይሄ ሲስተሙን ማለት ነው የግዑዙን ሳይሆን ግዑዙንማ በመብራት ይሄው ተቋቁመነዋል ቢጠፋም ሲስተሙ ይሄ ዓለማዊነት ዓለም የሚባለው ግን ልም ያለ ጨለማ ነው። መጽሐፍ ቅዱስ ነው የሚናገረው። ይሄንን የዚህ ዓለም ገዢ ይለዋል ዲያብሎስን ራሱ። የጨለማው ገዢ ነው እሱ። በዚህ በጨለማ ውስጥ ብርሃን ይብራ ያለ ጌታ በልባችን የወንጌልን ብርሃን ከማብራቱ የተነሳ ለዚህ ለጨለማ ዓለም እንዴት ነው ኑሩ የሚለው? ብርሃን ሆናችሁ ኑሩ አይደለም የሚለው? አሁን ብርሃን ሆኖ መኖር የቻለ ሰው ወይም ይሄ የብርሃንን ህይወት የተካፈለ ሰው ያኛው ጨለማ አፌክት አያደርገውም። ክብር ለጌታ ይሁን። ኦልሬዲ በብርሃን መኖር ጀምሯል ማለት ነው ያ ሰው።
ለዚህኛው ጨለማ ሲስተም ብርሃን ሆናችሁ ኑሩ፣ እንደ ብርሃን ልጆች ተመላለሱ ሲባሉ እሺ ብለው እጃቸውን የሰጡ ያኛው ጨለማ አይነካቸውም። ክብር ለኢየሱስ ይሁን። ጌታ ኢየሱስ ይመጣል። ልክ ሲመጣ ከመጨረሻው ነገር ይሄ በቃ ግዙፉ ወይም ፀሐይ ብርሃን እነሱን ሁሉ የምድር ሁሉን ነገር ይነካካል ግልብጥብጡን የሚወጣው ሲል የብርሃንን ልጆች ግን ያልፋቸዋል። መላእክቱ መጥተው ለሱ የተመረጡትን ይሰበስባሉ። መቼም ይሄንን ስናይ ማቴዎስ ወንጌል ምዕራፍ 13 ላይ መሄድ ግዴታ ነው። ለምን? ማቴዎስ 13 ላይ ከማቴዎስ 24 ይልቅ ዝርዝሩ ስለተጻፈ ማለት ነው። ልክ እንደዚህ እንደ ማቴዎስ 24ቱ ለብቻ ወስደው ጠየቁት ኢየሱስን። ይሄ አንዳንድ የምትናገረው ነገር ሰው ፊት ጊዜ ወስደን እንዳንጠይቅህ ሰው አለ ለብቻችን ስንሆን እንጠይቅህ ብለው እንደሚጠይቁት ማቴዎስ 13 ላይ ዘሪ ሊዘራ ወጣ፣ ግማሹ በመንገድ ዳር ወደቀ፣ ግማሹ በጭንጫ ላይ፣ ግማሹ ስር አልሰደደም፣ ግማሹ እንደዚህ፣ ግማሹ በመልካም መሬት ምናምን ብሎ ያስተማረውን ንገረን፣ ትርጉሙን ንገረን አሉት። ይኸው ማቴዎስ ወንጌል ምዕራፍ 13 ቁጥር 36 ጀምሮ በዚያን ጊዜ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። ቀጥታ ምንም ገበሬ ብንሆን ምንም ስለ ስንዴ ስለ እንክርዳድ ብናቅ ከስኮፓችን በላይ ነው ያወራኸው አሉት። በዛ ላይ ዝርዝሩ እንትኑ እንትን ነው እንትኑ እንትን ነው እንትኑ እንትን ነው ብለን እንዴት እንተርጉም አልገባንም። ጎሽ እንኳን ጠይቃችሁኝ እኔ ማስረዳት ስራዬ አይደለም እንዲህ አለና ቁጥር 37 እሱም መልሶ እንዲህ አላቸው፣ መልካምን ዘር የዘራው የሰው ልጅ ነው፣ ራሱ ኢየሱስ ማለት ነው። ፐርፌክት የሆነ ትርጉም የሰው ልጅ ነው። እሺ እርሻውም ዓለም ነው። ሁለተኛ መልስ መልካሙም ዘር የመንግስት ልጆች ናቸው። አያችሁ፣ መላእክቱ መጥተው ኮሌክት የሚያደርጓቸው ልጆች ማለት ነው። የመንግስቱ ልጆች እንድንሆን የወንጌል ብርሃን በልባችን ይብራ ያለ ጌታ ኢየሱስ ስሙ ይባረክ። አንዳንድ ሰው ከሆነ ሃይማኖት የሆነ ሃይማኖት የገባን ይመስላል። አይደለም፣ የመንግስት ልጆች ነው የሆነው። የእግዚአብሔር መንግስት ወራሾች ልጆች ነው የተደረግነው። የመንግስት ልጆች ናቸው። እንክርዳዱም የክፉ ልጆች ናቸው አለ ማለት ነው። አለ ማለት ነው። በደህናው እንትን ላይ እንክርዳድ ሲዘራ ማለት ነው። እንግዲህ ምን ማለት ነው? ዘባቾች ናቸው እኮ እነዚህ። ዘባቾች እኮ ናቸው እነዚህ። ይመጣል ሲባል ትቀልዳለህ። ቢመጣ እስከ ዛሬ አይመጣ፣ ዝም ብለህ ኑር እባክህ፣ ያማረህን ብላ ያማረህን ጠጣ፣ እንደፈለግኩን ዓለም 9 ነው። እንክርዳዱ የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው። አንዳንዴ እንዲሁ በምን አይነት የተባረከ ቀን ነው የጌታን ቃል በውስጤ እንዲዘራ ራሱ በቃ እግዚአብሔር ልቤን ያለሰለሰውና ስንት ዓመት ሄጃለሁ ቸርች፣ ዛሬ ደግሞ ለምን እሄዳለሁ ብዬ እንዳልቀር ያደረገኝ እግዚአብሔር ያስገርመኛል። በቃ እኛ አሁን ሁሌ የጌታ ቃል ውስጣችን ሲዘራ ብቻችንን ዲቮሽን ታይም ላይ ስናጠና በተለያየ መንገድ የጌታ ቃል ሲዘራ ሰው ሁሉ ይሄ ፕሪቪሌጅ ያለው ይመስለናል። ኖ ጠላት ስንት ክፉ ዘር በየቀኑ የሚዘራባቸው ብዙ ሰዎች ያሉበት ዓለም ውስጥ ነው ያለው። የዘራውም ጠላት ዲያብሎስ ነው። መከሩም ያለም መጨረሻ ነው። መጨረሻ አለ አለ ጌታ ኢየሱስ። እንደዚህ አይቀጥልም ነገር፣ የሚጠቀልልበት ቀን አለ። አጫጆችም መላእክት ናቸው። ይሄው የማቴዎስ ወንጌል ምዕራፍ 24 ቁጥር 31 ሚኒንግ ይሄ ነው። መጽሐፍ ቅዱስ ታዲያ መጽሐፍ ቅዱስን አይተረጉምም? በደንብ አድርጎ ነው እንጂ የሚተረጉመው። አይገባኝም ይገባሃል እንዴ? የምን መጣደፍ ነው? ቁጭ እንበል። ለስንት ነገር ረጅም ሰዓት እንሰጥ አይደለም ወይ? በቃ ይሄ ሲሪየስ የህይወት ጉዳይ ነው። አይኔ የመጽሐፍ ቅዱስ አስተማሪ አይደለሁም። ለራስሽ ምን አለ ለራስህ ከቀናህስ ደግሞ ብታስተምር ምን ክፋት አለው? ተገኝቶ ነው። አጫጆችም መላእክት ናቸው። እንግዲህ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲሁ ይሆናል። እሳት አለ፣
ተጠቅልለው ያልፋሉ። የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋትን ሁሉ አመፃንም የሚያደርጉትን ይለቅማሉ፣ ወደ እቶነ እሳትም ይጥሏቸዋል። የመላእክቱ ስራ ይገርማል። ሁለቱንም ነው ኮሌክት የሚያደርጉት። በዚያ ልቅሶና ጥርስ ማፋጨት ይሆናል። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ። ድሮም የብርሃን ልጆች ናቸው። ብርሃን ከመሆን ውጭ ምንም ሌላ ምርጫ የላቸውም እኮ ማለት ነው። በቃ በአባታቸው መንግስት እንደ ፀሐይ ይበራሉ። ፀሐይ እኮ ጨልማለች፣ እነሱ አሉ። ምን ችግር አለ? መጨረሻ ምንም ፀሐይ አያስፈልግም። በጉ ራሱ ብርሃን ይሆናል። እንደምናስበው አይደለም። መጨረሻው በጣም አዘግናኝ፣ አስፈሪ፣ ማሰብም አልፈልግ። አረ ቁጭ ብለህ አስብ እንጂ ይሄን የመሰለ ምርጥ ነገር ካላሰብን ምንድን ነው የምናስበው? ምናልባትም ይሄን አለማሰብ ሳይሆን አይቀርም በጣም ህይወታችንን ምስቅልቅል ያደረገው። በዛን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ። የሚሰማ ጆሮ ያለው ይስማ። ዛሬም ከዚህ መድረክ ይሄን የምናነበውን የእግዚአብሔርን ቃል የሚሰማ ጆሮ ያለው ይሄ እድል አሁን ነው ያለው። አንድ ጸሐፊ ምን ይላል? ኢየሱስ በግ ሆኖ ሲመጣ ካልተቀበልከው አንበሳ ሆኖ ሲመጣ ይፈጭሃል ይላል። አሁን ልመና ነው። የእግዚአብሔር በግ የሆነው ስለ አንቺ ኃጢአት፣ ስለ አንተ ኃጢአት በመስቀል ላይ የተሰቀለው፣ ስጋው የተቆረሰው፣ ደሙ የፈሰሰው አሁን ልመና ላይ ናት ቤተ ክርስቲያን። ልመና እድል ሆኖ የማይመጣበት ቀን ይመጣል። በግ ሆኖ ይመጣል ተባለ፣ መጥቷል። አንበሳ ሆኖ ይመጣል ተብሏል፣ ይመጣል። ስለዚህ በግ ሆኖ ሲመጣ የተቀበሉት አስቡት፣ አንበሳ ሆኖ ሲመጣ አይጎዳቸውም። ክብር ለኢየሱስ ይሁን። ቁጥር 32 የሚቀጥለው ሐሳብ ምሳሌ ነገራቸው። ምልክቱ ይሄ ጌታ ሲመጣ በደጅ እንደቀረበ የሚያሳዩ ምልክቶች ይቀጥላሉ። ከዛ በኋላ ቅርብ በቃ ማለት አሁን በደጅ የቀረበ ማለት በቃ ጥግት ብሏል እንደማለት ነው። በቃ እነዚህ ነገሮች እየተጠናቀቀ በቃ በራፍ ላይ ደርሷል ማለት ነው። በቃ ድርስ ብሏል ማለት ነው። ይሄ ሳይሆን ግን አንድ ሰው ዛሬ ተነስቶ ድርስ ብሏል፣ አይ ቆይ እንጂ ገና አሉ ነገሮች አሉ። ይሄ ሆኖ ግን መዘናጋት አይቻልም ነው። ይሄ ሲሆን በቃ ምሳሌውንም ከበለስ ተማሩ። በጣም ካሉት የሚያመርቷቸው ፍሬዎች ወይም ዛፎች መካከል በለስ በጣም የሚታወቅ ስለሆነ ነው ይሄ ምሳሌ የተጠቀመው ኢየሱስ። ምናልባት በእኛ ዘመን ቢሆን አዲስ አበባ ቢሆን ባህር ዛፍ ምናምን ሊሆን የሆነ የሚታወቅ ዛፍ ይጠቀማል ብዬ አስባለሁ። የሆነ ፍሬ ያለው እና ሲዝኑ ሲደርስ የሚለመልም ቅጠሉ የሚለሰልስ ምናምን እንደዚህ ፍሬ የሚያወጣ፣ ሲዝኑ ካልሆነ ደግሞ የሚደርቅ አይነት ነገር ሊጠቀም ይችላል። ምሳሌውንም ከበለስ ተማሩ። ጊዜን ስለማወቅ ስለሆነ ውስብስብ ነው። እንዴት አውቀዋለሁ ይባላል። ውስብስብ አይደለም፣ ይታወቃል ነው እያለ ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ አያችሁ፣ ጊዜ ያን ጊዜ በጋ እንደቀረበ ታውቃላችሁ። በቃ በበለስ ታሪክ በበጋ ነው እንዲህ የምትሆነው በለስ። ቅጠሏ ይለሰልሳል፣ ጫፏ ይለሰልሳል ቅጠሏ። ከዛ ደግሞ ማቆጥቆጥ ትጀምራለች። እሱ በቃ ይሄ ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ዋናው ዓላማ ስለ በለስ ኤክስፐርት እንዲሆኑ አይደለም። ይሄ አናሎጂ ነው። ከናቹራል ነገር ተነስቶ መንፈሳዊ ነገር መናገር የብዙ ጊዜ ልምዱ ነው። ኢየሱስ ውሃ ጠጭኝ ብሏ ሴትዮዋን የህይወት ውሃ ይላታል። ምንም በጣሳ የሚጠጣ ውሃ አይደለም የሱ ፖይንት፣ ግን እንደ መነሻ እንደ ኮንታክት ፖይንት ነው የተጠቀመበት ማለት ነው። የበለሱን ነገር ነገራቸውና እንዲሁ እናንተ ደግሞ ይህን ሁሉ ስታዩ፣ የቱን ከላይ የተዘረዘረውን በሙሉ ስታዩ በደጅ እንደቀረበ እወቁ ይላል። አሁን ኪሪየስ መሆን ይጠይቃል። ንቅት ማለት በቃ እንደ ዘባቾቹ ይመጣል ሲባል ብለህ እንዳትዘናጋ፣ ንቅት ብለህ ጠብቅ። እሺ አሁን ለምሳሌ እኔ አሁን ይሄው እየኖርኩ ነው፣ እድሜ የሆነ እንደዚህ ያክል ደርሷል። እዚህ ጋር የተዘረዘሩትን ነገሮች ግን ምናምን እኔ አሁን እያየኋቸው አይደለም። ብዘናጋስ መቼ እንደምትሄድ ታውቃለህ? እሺ እሱስ አይምጣ ማለት እሺ እስካሁን አልመጣም እንጂ መምጣትማ ይመጣል። በእኛ ሳይድ ደግሞ እኛ መቼ እንደምንሄድ አናውቅም።
ያ ሰነፍ ጎተራውን አፍርሶ ነፍሴ ሆይ ቢ ጠጪ ብሎ ጎተራውን አፍርሶ እህሉን እዛ ሞልቶን ግን የዛን ቀን ማታ ነበር የሚሞተው። ምንም እርግጠኛ ባልሆንበትና ከዚህ ስንወጣ እንኳን ነገሩ በእኛ እጅ እንዳልሆነ የምናውቅ ሰዎች ልንዘናጋ በፍጹም አንችልም። ይሄ ሲሆን በለሲቱ እነዚህ ምልክቶች ሲታዩባቸው በጋ ነው በቃ አሁን በፍጹም ክረምት አይደለም ብላችሁ ድምድም አድርጋችሁ እንደምታምኑ በጌታ ምጽአትም ጉዳይ ይሄ ሲሆን በቃ እሱ በደጅ እንደቀረበ ወቁ ይላል። አሁን አንዳንድ ሰው ጠብቃችሁት ምሳ አብረን እንበላለን ቤትና ብላችሁት ብትጠብቁ ልደውልለት አልደውልለት ማስጨነቅ ይሆንብኝ ይሆን? ግን ደግሞ ብዙ ሰዓት አሳለፈ። ልደውልለት ደጅ ደግፋችሁ እንደውም በሩ ደጅ ላይ ነኝ ትልሻለች። ደጅ ላይ ነኝ ይሄ እንደማለት ነው። በቃ ማለት ንግግሮቹ በጣም እንደማይገቡን አይደሉም። አሁን የኢየሱስ ንግግሮች በደጅ እንደቀረበ እወቁ። ቁጥር 34 እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። በጣም ትንሽ አከራካሪ ቃል ናት እቺ። ያሉትን አመለካከቶች አንድ ሁለት ሐሳብ ላነሳ እችላለሁ በዚህ ጉዳይ ላይ። እውነት እላችኋለሁ ይህ እስኪሆን ድረስ ይህ ትውልድ አያልፍም። ይህ ትውልድ አያልፍም ሲል ደቀ መዛሙርቱ የነበሩበትን ዘመን ሊሆን ይችላል። እንዴ እንደሱማ አልፈው ይኸውኛ ዘመን ላይ ደረስን። ኖ ኢየሱስ እኮ አንዱ ማቴዎስ 24ን ሲጀምር እኮ ድንጋይ በድንጋይ ላይ ብሎ ነው የጀመረው። ቢያንስ ይሄን ከነገራቸው ከ40 ዓመት በኋላ መቅደሱ ስለፈረሰ 70 ኤዲ ላይ ማለት ነው በኢየሩሳሌም እነሱ የአይን ምስክሮች ይሆናሉ ተብሎ ይታመናል። ይህ ምልክቶቹ ይሆናሉ ብሎ እኮ ሲጀምር ከቤተ መቅደስ መፍረስ ነው የጀመረው። እሱ ኬዝ ላይ የስ ደቀ መዛሙርቱን ይመለከታል። ከዛ በኋላ የሆኑትንስ በዛን ዘመን የነበረው ትውልድ ማለት ነው። ይህ አሁን መጨረሻ ላይ ያለውስ በቃ መጨረሻ ላይ ያለው ትውልድ አሁን እኛ ዘመን ላይ እዚህ ትውልድ ላይ ይሄ ሁሉ ነገር ሆኖ የሚጠናቀቅ ከሆነ የስ ይሄ ትውልድ አያልፍም ማለት ነው። ኧረ ተው ደህና ሄደ መጨረሻ ላይ የማይሆን ነገር አመጣህ የሚል ሰው ካለ እንግዲህ አስተውሎት ላይ አምጡ ማለት ሀሳብ እናንሸራሸራለን እኮ ችግር የለውም አይደለም እንዴ? ሮቢ እንገናኝና እኔ እንዲህ ነው የተረዳሁት አንተ እንዴት አይተኸዋል? ማንሸራሸር ደግሞም ከአንኳር ሀሳቡ ጋር ሲያያዝ ኖ ይሄ ትውልድ ማለት ብሎ የሆነ ካልኩሌሽኖች አሉ በነገራችን ላይ። ለምሳሌ አሁን ይሄ ትውልድ ማለት እስራኤል እንደገና ተመልሳ እንደ አገር በ1948 ነው አገር የሆነችው። አንድ ትውልድ 100 ዓመት ነው የአንድ ትውልድ የእድሜ እንትን። ስለዚህ ከ1948 እስከ 2048 ነው ከዛ አያልፍም የሚል ካልኩሌሽን አለ። ትደፍራለህ እንግባ ካላችሁኝ ይቅፈፈኝ አንግባ ማለት መግባት ይችላል ሰው በዚህ ካልኩሌሽን ውስጥ ነው። በቃ ይሄ ማለት እንግዲህ ይሄ ትውልድ ካለ የኛ ትውልድ ነው አንድ ትውልድ 100 ዓመት ነው ምናምን እንደዚህ አይነት ስሌት ሰርተው ይሄን ነው ማምነው ሊል ይችላል። እሺ ትልቁ ቁም ነገር ግን ይሄ እምነትህ የዛሬውን ህይወትህን እንዴት አፌክት አደረገው ነው ትልቁ ፖይንት። እንዴት ነው ጌታን የምትከተለው? እንዴት ነው ጌታን የምትወደው? እንዴት ነው የጌታን ስራ የምትሰራው እንጂ ሄድ ኖሌጅ አይደለም ይሄ። በቃ በጥሬ ያውቃለሁ መጽሐፉን እንደዚህ ነው ብሎ ግን ህይወቱ 0 ከ10 ከሆነ ምን ይሰራለታል ሰው? ስለዚህ በጣም ፈንዳሜንታል የሆኑ ብንቀበላቸው እና ባንቀበላቸው በህይወታችን ላይ ትልቅ ኢፌክት ያላቸውን ርዕሰ ጉዳዮች በጣም ሲሪየስሊ እናያቸዋለን። ግን አንዳንድ ሀሳቦች ቢያከራክሩንም እንኳን አንደኛው በዚህኛው ዊንግ አንደኛው በዚህኛው ዊንግ ቢሄድም እንኳን እዳው ገብስ ነው የሚባል አይነት ከሆነ ቶለሬት ለማድረግ ልባችንን ማስፋት ያስፈልጋል ማለት ነው። ቁጥር 35 ማሰሪያው ሰማይና ምድር ያልፋሉ። ኦፍኮርስ እንደሚያልፉ እኮ ሲነግረን ነበር እስካሁን። ያልፋሉ በቃ ሁሉ በውስጡ ያለ ፍጥረት ሁሉ ያልፋል። ራሱ ሰማይ ራሱ ምድርም ኮምፕሊትሊ ያልፋል። ለዚህ ነው ራእይ ምዕራፍ 21 እና 22 አዲስ ሰማይ አዲስ ምድር አየሁ። በቃ ሲያበቃ ሲጠናቀቅ ሁሉ ነገር ነው አዲስ የሚሆነው። የሚገባውም አዲስ ፍጥረት ነው። አዲስ ሰማይና አዲስ ምድር ውስጥ አሮጌ ሰው ገብቶ አስቡት እንግዲህ ምኑን አዲስ ሆኖ ታዲያ? እዚህ አዲስ ፍጥረቱን ጌታን ተቀበል ዳግም ተወለድ ሲባል አንዳንድ ሰው እስቲል ቀልድ ነው ምንድን ነው የምታወራው ይላል። ይሄን ነው የማወራው የጌታዬን ቃል ነው የማወራው። እኔ ከኪሴ ጌታ አመጣለሁ። ሰማይና ምድር ያልፋሉ ቃሌ ግን
አያልፍም። ማቴዎስ ወንጌል ምዕራፍ 5 ቁጥር 18ን ስናይ ታስታውሳላችሁ። ሁሉ ነገር ያልፋል፣ የማያልፍ ግን የእግዚአብሔር ቃል ነው ተባብለን ነበር የጨረስነው። ታዲያ ምን እናድርግ? በቃ ዘመኑን በቃሉ መነጽር እየተረጎምን እንኑር ነው። ሌላ የቤት ስራ የለብንም። ኔክስት ዊክ ስንገናኝ ነው ደግሞ ዝርዝሩን የምናየው። ከቁጥር 36 ጀምሮ ስትመለከቱ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና በዚያች ወራት ከጥፋት እነሱ ልክ ያን የኖህ ዘመንም ላይ ብዙ ሰው ተዘናግቷል። በዚህም ጊዜ እንዲህ ተዘናግቷል። ፕሊስ ከዛ እንኳን ትምህርት ውሰዱና አሁን እንዳትዘናጉ የሚለን ኔክስት ዊክ ስለሆነ የዛሬው የቤት ስራችን ከበለስ ተማሩ። ይህን ስታዩ መጨረሻው እንደሆነ ወቁ ነው። በቃ ምንም ልጨምር አልችልም። ይሄ ወቁ ነው የሚለን። በቃ እያወቅን ወደ ቤት እንሄድ። እንደው በቃ ሳምንት ካልቀራችሁ ደግሞ ሳምንት የቤት ስራችንን እያየን እንሄዳለን። ምንድነው እኮ ፖይንቱ መሰላችሁ? በመጨረሻ ጨረቃ እናንተ ይጨልማሉ፣ ይጨልሙ። እሺ ፀሐይም ብርሃን አትሰጥም፣ እሺ አትስጥ። ከዋክብትም ይወድቃሉ፣ እንደዚህ ይሆናል፣ እሺ። የሰው ልጅም በየታየ በሰማይ ምልክት እንደዚህ ይመጣል፣ እሺ። አንብቦ እኮ ሰው እኔ ምን ላርግ እኮ ነው ጥያቄው አይደል እንዴ? ከኛ ጋር ሪሌትድ ካልሆነ ካልተገናኘ እንዴት ነው የምናነበው? እኔ ምን ላርግ ስንል የዛሬው ቴክስት ላይ ንቅት በል ነገር ነው። በቃ እወቅ ነው። በቃ ዘመንን አካሄድን የዘመንን አካሄድ ሄዶ ምን እየሆነ እንዳለ በቃ ንቅት ብለህ ተመልከት። ከበለስ ከተማርክ ከዚህ ሲዝኑ ላይ ካለው ሁኔታ ተማር ነው። በቃ ተማር፣ እወቅ። በደጅ እንደሆነ እነዚህ ነገሮች ሲታዩ በደጅ እንደሆነ እወቅ። ይሄንን እንወቅ። የጌታ ቃል እውነት ነው፣ አያልፍም። ሁሉ ያልፋል። ይሄ የዘላለም የጌታ ቃል ግን አያልፍም። ጠዋት ስንነሳ ፊታችንን በመስታወት አይተን እኔ እኮ ብዙ ጊዜ ፊቴ ላይ 3 ጥቁር ነገር እኮ እንዳለ ነው፣ ምን ችግር አለው ባላነሳውስ ብለን አልወጣንም። 3ቷንም 3 ከሆነች ማለት ነው አንስተናት አስተካክለን የወጣነው። በቃ ይሄም የእግዚአብሔር ቃል የህይወት መስታወት ነው። ህይወትን በዚህ መስታወት አይቶ ማለት ካለብን ነው። ዋይ አለ ሲል ዋይ እንዳልል ምን ላድርግ? የትኛው ወገን ጋር ነኝ? መላእክት መጥተው ኮሌክት ከሚያደርጉት የመንግስት ልጆች ውስጥ ነኝ? እግዚአብሔር መንፈስ ይመሰክርልኛል በውስጤ የዘላለም ህይወት እንዳላችሁ ታውቁ ዘንድ እጽፍላችኋለሁ አለ ዮሐንስ። አንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ ይታወቃል ማለት ነው የዘላለም ህይወት እንዳለ። የእግዚአብሔር መንፈስ ይመሰክርልናል ይላል። ምናልባት እዚሁ ጉባኤ ውስጥ አዲስ ሰው ካለ ወይም ተጋብዞ መጥቶ እኔ ግን መላእክቱ ሲመጡ ከሚሰበስቧቸው የመንግስት ልጆች ይሆንኩ አይመስለኝም የሚል ካለ ይሄ ነው ታዲያ አንተ ቀን እንዴት ይሄን ቀን ሚስት ታደርጋለህ? ይሄ ነው። ላመነውም መልእክት አለው ይሄ ቴክስት፣ ላላመነም ሰው መልእክት አለው። ኦንላይን ለሚከታተሉ ቢሆን ከዚህ በኋላ ይሄን ቪዲዮ ለሚሰሙ ለሚከታተሉ ቢሆን የዛሬው ክፍል ስለ ሁለቱም ወገን ይናገራል። መላእክቱ መጥተው የእግዚአብሔር መንግስት ልጆች ናቸው ብለው የሚሰበስቧቸውን እንዳሉም ይናገራል። በዛ በጨለማ ውስጥ ደግሞ ጥርስ ማፋጨትና ሐዘን፣ ለቅሶ፣ ዋይታ እንደሆነም ደግሞ ይናገራል። እንጸልይ። አዳዲስ ሰዎች ካሉ ሮቢ ይመጣና ይጋብዝልናል፣ ይጠራቸዋል። እዛ ለቀረነውም ደግሞ አንድ ላይ ከሮቢ ጋር ጸልየን እንጨርሳለን። እግዚአብሔር ስም የተባረከ ይሁን። እስቲ እንጸልይ በእግዚአብሔር ፊት ሁላችንም። አዳዲስ ሰዎችንም ጭምር የምንጠራበት ሰዓት ስለሆነ ቦታችን ላይ እንድንሆን ሁላችንንም አሳስባለሁ። ምክንያቱም የዚሁን ላይ የመማራችን ዓላማው 2 ነገር ነው። አንዱ የእግዚአብሔር መንገድ ያላወቁ ሰዎች የእግዚአብሔር መንገድ እንዲያውቁ፣ ከዛ ሌሎቻችን ደግሞ ቃሉን ከሰማን በኋላ ምላሽ ለመስጠት ነው። ለዛ ቃል አንድ ውሳኔን ወስነን እንድንወጣ ነው። ስለዚህ ለሁለቱም እዚህ መሆናችን ያስፈልጋልና ሰዓትን በጣም አንወስድም። ግን እስቲ ሁላችን በእግዚአብሔር ፊት አንድ ላይ ጸልየን የእግዚአብሔርን ፊት ፈልገ ነው እንወጣለን። ቅድም
አብርሽ እያስተማረ ሲነግረን ነበረ መላእክቱ ከሚሰበሰቧቸው አንዱ ለመሆን። በነገራችን ላይ በደንብ ካሰብንበት እግዚአብሔር ትልቅ እድልን የሰጠን ከክርስቶስ ጋር አብረን ለመሆን እድል ተሰጥቶናል። እምቢ ብንል ጥፋቱም ትልቅ ነው። የሚመጣው ጥፋት በዛ እንደዚህ ይሆናል እያለ ነው የሚናገረው። ጥርስ ማፋጨት ይሆናል ይላል ቃሉ ራሱ ሲናገር። ጥፋቱም ትልቅ ነው የሚሆነው እምቢ ብንል ማለት ነው። እሺ ካልን ደግሞ ምን አይነት ትልቅ እድልን እግዚአብሔር ሰጠን ከሱ ጋር አብረን ልንሆን። መላእክቱ መጥተው ይወስዷቸዋል ብሎ ዛሬ እንድናረጋግጥ ነው ቃሉ የሚነግረን። እንደው እንደሆነ እጣይ ምን ይሆን እያለን ሳናቀው የምንኖረው ነገር ሳይሆን ዛሬ ብንወስን እግዚአብሔር እድሉን በፊት ለፊታችን ክፍት አድርጎልናል። ዛሬ ማወቅ እንችላለን። ይህንን መንገድ መከተል እፈልጋለሁ ምንል ሰዎች ብንኖር መንገዱ ጌታ ኢየሱስ ተናግሯል። መንገዱ እኔ ነኝ ብሏል። በክርስቶስ ኢየሱስ እመኑ የምንልበት ምክንያት ይሄ ነው። ዛሬ ይሄንን ውሳኔ ማድረግ እፈልጋለሁ ከመላእክቱ ጋር አንድ ላይ ብለን የምንል ሰዎች ካለን ከሱ ጋር አብረው ከሚሆኑት ጋር አንዱ መሆን እፈልጋለሁ የምንል ሰዎች ካለን እጆቻችን አንስተን ምልክት ስጡ። አካባቢው ላይ አስተናጋጆች አሉ፣ መጥተው ያናግሯቸዋል። ከነሱ ጋር አብረን ጸልያለን። ከዛ በኋላም ደግሞ አብረን ደግሞ ትምህርትን እንማራለን። ግን ዛሬ መወሰን እፈልጋለሁ ክርስቶስ ኢየሱስ ዛሬ ቢመጣ እጣዬ ምን እንደሆነ አላውቀውም የምንል ሰዎች ካለን ዛሬ እንድንወስን መጽሐፍ ቅዱስ ይነግረናል። እሱን የተከተሉት በእሱ ያመኑትን እሱ ሲመጣ በክብር ከሚወስዳቸው ይሆናሉ። በእውነት ይህንን ሰዓት እንድንጠቀምበት አሳስባችኋለሁ። ካላችሁ እጃችሁን አሳዩ። ከላይ ፎቅ ላይ ብትሆኑ የሚያስተናግዱ ሰዎች አሉ። እዚህ ጋርም ላለን ሰዎች የሚያስተናግዱ ሰዎች አሉ። ምልክት ስጧቸው። መጥተው አድራሻችሁን ይወስዳሉ። ከእናንተ ጋር አንድ ላይ ለመጸለይ ቃሉን ለመማር ማለት ነው። እየተጠራጠረን አንውጣ። ዛሬ ክርስቶስ ቢመጣስ ብለን ማሰብ መልካም ነው። እሱን እንኳን ከተጠራጠረን እውነት የህይወታችን ማብቂያ ሰዓትን አናውቀው። ምን ሰዓት ላይ ወደሱ እንደምንሄድ ማለት ነው። እግዚአብሔር ይመስገን። እናከብርሃለን ኢየሱስ። እዚህ ላይም ቁጥር አለ። ምናልባት ኦንላይን የምትከታተሉ ሰዎች ይህንን ትምህርት አብሬያችሁ መማር እፈልጋለሁ፣ ክርስቶስ ኢየሱስን ማመን እፈልጋለሁ፣ መከተል እፈልጋለሁ የምትሉ ሰዎች ካላችሁ በዚህ ስልክ ቁጥር ኮሚኒኬት አድርጉን። ምናልባትም ጉባኤ ውስጥም ፈርተን የተቀመጠን ሰዎች ብንኖር በዚህ ስልክ ቁጥር ኮሚኒኬት አድርጉን። ከዛ በኋላ ትምህርታችንን እንቀጥላለን። እግዚአብሔር ይመስገን። እግዚአብሔር ለሁላችን የተናገረን ይመስለኛል። ይህን በማሰብ ተነስተን በጸሎት ለእግዚአብሔር ምላሽን ሰጥተን እንድንሄድ አሳስባቸዋለሁ። ከመጽሐፍ ቅዱስ አንድ ክፍልን አነባለሁ። አብርሽ እያስተማረ እያለ በጣም በልቤ ውስጥ ይህንን ቃል ደጋግሜ ሳስበው ነበረ። እንደዚህ የሚል ቃል አንደኛ ተሰሎንቄ ምዕራፍ 5 ከ1 እስከ ጀምሮ ቅድም አብርሽም ትንሽ ጠቀስ አድርጎታል። እንደዚህ ብሎ ይናገራል። ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። ስለ ክርስቶስ መምጣት ጠንቅቀው የሚያርቁ ናቸው ማለት ነው። እንዲጻፍላችሁ አያስፈልጋችሁም ሲል ይሄንን መማራችን ለመልካም ነው፣ እንድናውቅ ነው የሚያደርገን። ማወቃችን አንዱም በሚቀጥለው ሳምንት የምንመጣበት ዝግጅትን ነው የሚናገረው መጽሐፍ ቅዱስ። ሌላኛው ግን ደግሞ እግዚአብሔር እንድናከብረው እንድናመሰግነው የሚያደርገናል። ለምንድን ከማገር እንደተቀላቀልን እናውቀዋለን። እንደዚህ ብሎ ይናገረ ቁጥር 2 ላይ የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ ታውቃላችሁና ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም ብሎ ይናገራል። ቁጥር 4 ላይ የሚናገረው ቃል ግን ያጽናናኛል። እንደዚህ ብሎ ይላል፣ እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም ይላል። አሜን። በክርስቶስ ኢየሱስ የማመናችን እኮ ትርጉሙ እዚህ ላይ ነው ያለው። ጌታ የሚመጣበት ቀን ላይ እንዳንደነግጥ እኛ በጨለማ ውስጥ አይደለንም። ዛሬ መንገዱን አግኝተነዋል። ቅድምም ስንጠራ የነበረው ወደዚህ ብርሃን ሰዎች እንዲመጡ ነው። ምናልባት ያልወሰናችሁ ሰዎች ካላችሁ አሁንም ትችላላችሁ። ጌታን ለመከተል መወሰን ማን ነው? ሌሎቻችንሳ ማራናታ እያልን እንድንኖር ነው እግዚአብሔር የጠራን። ጌታ ሆይ ቶሎና የክርስቶስን መምጣት እየፈሩ አረ ባለመጣ እያሉ ከሚኖሩት አይደለንም። ይልቅስ ማራናታ እያሉ ከሚኖሩት ነን። ለምንድን? በድንገት እንደ ሌባ ይመጣብን ዘንድ በጨለማ ውስጥ የተቀመጠን ሰዎች አይደለንም። ክርስቶስ ኢየሱስ ብርሃኑን በእኛ ላይ አብርቶልናል። ዛሬ መንግስቱን ልናፍቅ ዘንድ ያስፈልገናል። አሜን። መንግስቱን የምናፍቅ ሰዎች እንድንሆን ለምንድን? ከየትኛው ወገን እንደሆነ እናውቃለን።
ስለዚህ እስቲ በዚህ መንፈስ ውስጥ ሆነን መንግስቱን እናፍቃት። እውነት ማራናታ ይላሉ ይላል ቃሉ ራሱ ሲናገር ጌታ ሆይ ቶሎና ማለት ነው። መንግስቱ ሲመጣ ከሚቀላቀሉት አንዱ ነንና ያልተዘጋጀን እንኳን ቢመስለን በዛ ውስጥ የእግዚአብሔር ጸጋ ይሰጠናል። የሚያዘጋጅ የእግዚአብሔር ጸጋ አለ። ይህንን ጸጋ እየናፈቅ ነው የሚያግዘን መንፈስ ቅዱስ አለና ዕለት ዕለት በብርሃኑ የሚመራን እግዚአብሔር አለና ያንን ብርሃኑን በእኛ ላይ እንዲያበራ ጌታን እየጠየቅነው በፊቱ እንጸልይ። እጆቻችንን ዘርግተን ጌታ ሆይ ና እንበለው። በቃ ና ዛሬም በሕይወት ላይ ና፣ ደሞም ያኛውን ቀን ደሞ እናፍቃለን በለው። እስቲ እግዚአብሔርን ወደ ተሻለው መንግስት እንከን ወደ ሌላት መንግስት ልንገባ ዘንድ አለን። እውነት ችግር የሌለባት፣ ሐዘን ለቅሶ የሌለባት፣ መጥፋት የሌለባት ወደዛ እግዚአብሔር ይጠራናል። መምጣቱን ስናስብ ለኛ ደስታ አለው። ይህንን በማሰብ ወደ እግዚአብሔር በዝማሬ እንቀርበዋለን። ኢየሱስ 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 መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ እንደምናፍቀናል መድኃኒታችንን በዓይናችን ልናይ ፊት ለፊት ልናይ አሁንስ ጓግቶናል ከሞት ያዳንከንን በዓይናችን ልናይ ፊት ለፊት ልናይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ እንደምናፍቀናል መድኃኒታችንን በዓይናችን ልናይ ፊት ለፊት ልናይ አሁንስ ጓግተናል ከሞት ያዳንከን በዓይናችን ልናይ ፊት ለፊት መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ እንደምናፍቀናል መድኃኒታችንን በዓይናችን ልናይ ፊት ለፊት ልናይ አሁንስ ጓግተናል ከሞት ያዳንከንን በዓይናችን ልናይ ፊት ለፊት ልናይ በዚያ ሐዘን የለም መከራና ለቅሶ መገፋት መጨነቅ ያበቃል ጨርሶ አሁን እንሄዳለን ወደ ኢየሩሳሌም በደስታ በሐሴት ልንኖር በዚያ ሐዘን የለም መከራና ለቅሶ መገፋት መጨነቅ ያበቃል ጨርሶ አሁን እንሄዳለን ወደ ኢየሩሳሌም በደስታ በሐሴት ልንኖር መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ እንደናፍቀናል መድኃኒታችን በዓይናችን ላይ ፊት ለፊት ልናይ አሁንስ ናፍቀናል ከሞት ያዳንከን በዓይናችን ላይ ፊት ለፊት መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ እንደምናፍቀናል መድኃኒታችን በዓይናችን ላይ
ፊት ለፊት አሁን ገብተናል ከሞት ያዳንከን ባይናችን ላይ ፊት ለፊት ልናይ ኢየሱስ ሆይ ቶሎና ብቃታችን ያው ካንተ ነው ያልበቃን ስንሆን ብቁ ሆነን ታይተን ሕይወት ያለበስከን ሞታችንን ሞተ ዳግመኛ ልትመጣ ታጅበ በመላክ መቼ ይሆን ቀኑ አንተን ያበቃን ያልበቃን ስንሆን ብቁ ሆነ ታይተን ሕይወት ያለበስከን ሞታችንን ሞተ ዳግመኛ ልትመጣ ታጅበ በመላክ ይሆን ቀኑ አንተ ጽኑ ነው ተስፋችን ስንጠብቅ ልናይ እንደገና ትመጣለህ አለኝታችን በክብር በደመና አሜን ማራናታ ትሆናለህ አትዘግ የኛ ጌታ ልጆችን ናፍቀን ልንዳስስ ልጆች ጽኑ ነው ተስፋችን ስንጠብቅ ልናይ እንደገና ትመጣለህ አለኝታችን በክብር አሜን አሜን ማራናታ ትሆናለህ አትዘግ የኛ ጌታ ልጆችን ናፍቀናል እንዳስስ ልጆች ጽኑ ነው ተስፋችን ስንጠብቅ ልናይ እንደገና ትመጣልናለህ አለኝታችን በክብር በደመና አሜን ማራናታ ቶሎናልህ አትዘግ የኛ ጌታ ልጆችን ናፍቀናል እንዳስስ ልጆች ጽኑ ነው ተስፋችን ስንጠብቅ ልናይ እንደገና ትመጣልናለህ አለኝታችን በክብር በደመና አሜን ማራናታ ቶሎናልህ አትዘግ የኛ ጌታ ልጆችን ናፍቀናል እንዳስስ ልጆች ንነካ ኢየሱስ ሆይ ኢየሱስ ሆይ ሀገራችን ወሰደን ልናይ ናፍቀናል ልናይ ናፍቀናል ልናይ ጓጉተናል ማራናታ አሜን መንግሥት ትምጣልን ጽኑ ነው ተስፋችን ስንጠብቅ ልናይ እንደገና ትመጣልናል አለኝታችን በክብር አሜን አሜን ማራናታ ቶሎናል አትዘን የኛ ጌታ ልጆችን ናፍቀናል እንዳስስ እጆች ጽኑ ነው ተስፋችን ስንጠብቅ ልናይ እንደገና አለኝታችን በክብር በደመና አሜን ማራናታ ቶሎናልህ አትዘን የኛ ጌታ ልጆችን ናፍቀናል እንዳስስ እጆች ጽኑ ነው ተስፋችን ልናይ እንደገና ትመጣልናለህ አለኝታችን በክብር በደመና አሜን ማራናታ ቶሎናልህ አትዘን የኛ ጌታ
ልጆችን አፍቀናል እንዳስስ እጆች ጽኑ ነው ተስፋችን ስንጠብቅ ልናይ እንደገና ትመጣልናለህ አለኝታችን በክብር በደመና አሜን ማራናታ ቶሎናል አትዘግ የኛ ጌታ ልጆችን አፍቀናል እንዳስስ እጆች እናከብራለን አምላካችን እናከብራለን። አሁንም ጸሎታችን እግዚአብሔር ሆይ በውስጣችን ጌታ ሆይ ና የሚልን መንፈስ እንድታሳድር ነው። የሚናፍቅን መንፈስ እንድሰጠን በኢየሱስ ስም እንጸልያለን። በነገራችን ላይ ንጉሱ ክርስቶስ ኢየሱስ ከመላእክቱ ጋር ይመጣል ሲል ንጉሱም የሚያገለግሉት መላእክቱም ከኛ ወገን ናቸው። ለምናምን ሰዎች ከኛ ወገን ናቸው። ብዙ ሰዎች ላይ ይሄ ፍርሃት ያለ ይመስለኛል። ስለ ጌታ መምጣት ሲወራ ቅድም አብርሽ ያነሳው በጣም ልቤ የተጽናና ነበረ። ብዙ ጊዜ ፍርሃት አለ። ኢቭን ራእይን ራሱ ለማንበብ ፍርሃት አለ። ግን ለኛ ግን ደስታ ነው ያለን። ደስታ ነው ያለን። ለምንድን? ንጉሳችን ነው የሚመጣው። ከኛ ወገን የሆነው ነው የሚመጣው። መላእክቱም ከኛ ወገን ሆነው ነው የሚመጡት። ጌታ ከኛ ወገን ነው። የሞቱ ኃይል እኮ በእኛ ላይ አሁንም ይሰራል። ለብሰን እኮ የምንታየው የራሳችን ድክመት ሳይሆን የክርስቶስ ኢየሱስን ጸጋ ነው። በደሙ የተቀበልነውን ያንን የመዳን ጸጋ ለብሰን የቆምን ሰዎች ነን። የምናገለግለውም የምንዘጋጀውም ስራችንን ቀድመን ለመጨረሽ የምንታገለውም ስለፈራን አይደለም፣ ደስ ስላለን ነው። የክርስቶስን መምጣት ስለምንናፍቅ ነው። ሰው ሰርግ ዝግጅት ሲይዝ የሰርጉ ቀን ደስታ ስላለው ነው እንጂ ፍርሃት አይደለም የሚያዘጋጀው። ልክ እንደዛ ማሰብ አለብን። ትልቅ ሰርግ አለ ከፊታችን። የዛን ቀን እንሞሸራለን ከጌታ ጋር። ያ ቀን ሲመጣ ከሱ ጋር አብረን ደስ ይለናል። የምንዘጋጀው ያ የደስታ ቀን በፊታችን ስላለን ነው። ለደስታችን ነው እሱ የምንዘጋጀው። ለደስታችን ነው የምንዘጋጀው። ኢየሱስ እናከብረሃለን። አሁንም እንጸልያለን በኢየሱስ ክርስቶስ በማንም ሰው ላይ እግዚአብሔር ሆይ የክስ ነገር ቢኖር ፍርሃት ቢኖር በልጅ በክርስቶስ ኢየሱስ ስም ይነሳ። ዋይ ከሚሉት ወገን አይደለንምና በኢየሱስ ክርስቶስ ስም እንጸልያለን። ፈጽሞ ይነሳ። ይልቅስ እግዚአብሔር ሆይ የእግዚአብሔር መንግስት እንደሚል ጽድቅ፣ ደስታ በመንፈስ ቅዱስ ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ነው እንደሚል እግዚአብሔር ሆይ በዚህ ደስታ እንድንሞላ በኢየሱስ ክርስቶስ ስም እንጸልያለን። ይሄ ደስታ ህይወታችንን ይውረሰው። እግዚአብሔር ሆይ በዚህ ደስታ ሆነን አንተን እንጠብቅህ። በዚህ ደስታ ውስጥ ሆነን እንጠብቅህ። ይሄ ደስታ ያሰራን እግዚአብሔር አምላክ ሆይ ይሄ ደስታ እንድናገለግል ያደርገን። ይሄ ደስታ በጽድቅ ያኖረን እግዚአብሔር ሆይ ይሄ ደስታ ዕለት ዕለት አንተን እንድንጠብቅ ያደርገን እግዚአብሔር ሆይ አሁንም እግዚአብሔር ሆይ መንፈሳችን ማራናታ በሚል ጩኸት ይሞላ። ጌታ ኢየሱስ ሆይ ና እናከብርሃለን። ኢየሱስ ስለተናገርከን ተመስገን። ፍርሃታችን ስለወሰድክልን እናመሰግንሃለን። በዚህ ደስታ አሁንም የምናገለግልህ እንሆን። ከዚህ ስንወጣ በዚህ ደስታ እንውጣ። በዚህ ደስታ እናገልግልህ እግዚአብሔር ሆይ በዚህ ደስታ ሩጫችንን እንሩጥ። እናከብርሃለን ጌታ አምላካችን ተመስገን። ስለምትመጣ እናመሰግንሃለን። ስለምትመጣ ቃል የታመነ ስለሆነ እናመሰግንሃለን። ተመስገን ኢየሱስ። በልጅህ በክርስቶስ ኢየሱስ ስም ጸለይን፣ አሜን። እግዚአብሔር አምላክ ይባርካችሁ።